ጥሩ ነው እየሰማን ነው። በጣም የሚገርም እኮ ነው። በጣም ምን ያህል ከእግዚአብሔር ቃል ቤተክርስቲያኒቱ እንደተፋታች ነው እያየን ያለው ነውና እንግዲህ ትላንት ወደ ከዋዜማው ጀምሮ ሌሊቱም በሙሉ በቃ የመላእክን አምልኮ ነው። እንግዲህ መልአክ በጣም በሚገርም መጽሐፍ ቅዱስ እግዚአብሔር አወረደ እንደው ቅድም ሰሙ ሊያነብ የነበረው ላነበው እያሰብኩ አነበውና ያወረደው እግዚአብሔር ሆኖ ግን ለመላእክ ተሰጥቶ ለመላእክ ለፍጡር ያልተሰጠ ምን አለ እያንዳንዱ ነውና ጥሩ ነው። በቃ እንቀጥልበት ቀጥሉ ለማለት ነው አለው። ዝሮ ተባረኩ ወንድሞቼ። እሺ እግዚአብሔር ይስጥልን። ቆሞስ ጌታ ይባርኮት። እንግዲህ መጽሐፍቶችን እሰማለሁኝ። አዎ እግዚአብሔር ይስጥልን፣ ጸጋ ይዛሎት እያልን ነው። ኦኬ እዚህ እንግዲህ መጽሐፍቶችን ገልጠን ያሳየኑ የእግዚአብሔር ምንድነው አንድ የሚባል አለ፣ ቤቱን ለባለቤቱ መልሱ የሚባል ነገር አለ። ቤቱን ለባለቤቱ መልሱ። በቤቱ ውስጥ እኛ ቤቱ ነን እንዳለ ቤተክርስቲያን የክርስቶስ ቤቱ ናት። ቤተክርስቲያን ባለቤት አላት። ባለቤቶች አይደለም ያላት፣ ባለቤት አላት። ብቸኛ ባለቤት አላት። ምክንያቱም የእሱ ሙሽራ ናት ከተባለ ለሌሎች ውሽሞች እንድትሆን አያስፈልግም። ድርብ ጋብቻ ልትጋባ አይገባትም ቤተክርስቲያን። ኦኬ ድርብ ጋብቻን አንድ ወንድ ከአንድ ሴት ጋር እንዲጋባ የፈለገ እግዚአብሔር፣ ድርብ ጋብቻን የሚቃወም እግዚአብሔር፣ መፋታትንም የሚቃወም እግዚአብሔር ራሱም በእስራኤልና በእስራኤል ህዝብና በእሱ መካከል በተደረገ ኮቨናንት ኪዳን ውስጥ እነሱ ህዝቡ ሊሆኑ እሱ ደግሞ አምላካቸው ሊሆን ኪዳን ተጋብተዋል። የኪዳኑንም ምልክት እንዲሆን የኮርማዎችን ደም በህዝቡና በመጽሐፍቱ ላይ በመርጨት በዘጸአት መጽሐፍ ምዕራፍ 24 ላይ እግዚአብሔር ኪዳንን ገብቷል ከዚህ ህዝብ ጋር ለእኔ እንድትሆኑ ለይቻችኋለሁ ብሎ ማለት ነው። ከምድር አሕዛብ መካከል መርጫችኋለሁ፣ ለይቻችኋለሁ፣ እናንተ የኔ ናችሁ ብሎ ነግሯቸዋል። ከሱ ውጭ ከሌላ ጋር ሄደው ለሌላ እንዳያጥኑ፣ ለሌላ እንዳይሰግዱ፣ ለሌላ እንዳይዘምሩ፣ ሌላን እንዳያመልኩ በዘመናቸው ሁሉ የአባቶቻቸውን የአብርሃምን የይስሐቅን የያዕቆብን አምላክ በሲና ራሱን የገለጠላቸው አላየንም ብለው እንዳይሉ መልክ እንኳን ባያዩ ድምፁን ግን እያንዳንዱ ሰምተዋል። ከእሳት ውስጥ ድምፅ ሰምተዋል። ከተራራው ላይ ድምፅ ሰምተዋል። አንድ የቀረ እስራኤላዊ የለም፣ በሙሉ ነው የሰሙት። በዛ ስብሰባ ተደርጎ በነበረበት ቀን በኮሬብ እያንዳንዱ እስራኤላዊ ነው የሰማው። ዘጸአት 19 ላይ እያንዳንዱ ቀድሞ ወንድሜ የሰሙ እንዳለው ማለት ነው እንዳነበበው መዝሙር ላይ ይህንን ለልጅ ልጆቻችሁ አስታውቁ፣ ከዓይኖችህ እንዳይጠፋ ከልብህም እንዳይወድቅ ጠብቀው፣ ተጠንቀቅ፣ ለትውልደ ትውልድ ንገር ብሎ ማለት ነው። ከዓለም ፍጥረት ጀምሮ በዘፍጥረት መጽሐፍ ላይ እንደሚናገረው በኤደን ገነት የአምላክ ድምፅ ነበር ይመላለስ የነበረው። አሁን እንዳለ በሙሉ ክብሩን የወረደው ተራራው ላይ ማንም እስራኤላዊ አላየውም ሊል አይችልም። እዛ ተራራ ግርጌ የነበረ ከግማሽ ሚሊዮን ህዝብ በላይ የተቆጠረው ማለት ነው። ያልተቆጠረው ከሆነ መጽሐፍ ቅዱስ ተማሪዎች ከ1.5 ሚሊዮን ህዝብ ያላነሰ ነው ብሎ የሚሉት። ዘጸአት 12 ላይ ግን 600,000 ሰው እግረኛ ነው ወጣ ብሎ የሚለው ህፃናትና ሴቶች ሳይቆጠሩ በምድረ በዳም የተወለዱ አሉ። ቁጥራቸው 2 ሚሊዮንም ይሁን 3 ሚሊዮንም ይሁን እሱ ጋር ማተር አያደርግም። በሙሉ ስብሰባ በተደረገበት ቀን እግዚአብሔር በኮሬብ በሲና ተራራ ላይ ሲወርድ እያንዳንዱ እስራኤላዊ ሰምቷል። ሙሴም ሰምቷል፣ ኢያሱም ሰምቷል፣ ሌላውም ትውልድ ሰምቷል። አላየውም ሊሉ አይችሉም። ተራራው ላይ የነበረውን ነገር አይኖቻችሁ አይተዋል፣ ሰምታል እያለው ማለት ነው። ሰሙ፣ ፈሩ፣ ተንቀጠቀጡ። እንደውም ዘጸአት ላይ ሲናገር የጌታን ድምፅ ስለሰሙ ተርበደበዱ ይላል ቃል በቃል ማለት ነው። ይህን ነው የዕብራውያን መልክ መጽሐፍ ጸሐፊ ምዕራፍ 12 ቁጥር 18 ላይ ሲናገር ትዝ ይላችኋል አይደል? ሊዳሰስ ወደሚችል ወደ ጭጋግ፣ ወደ አውሎ፣ ወደ መለከት ድምፅ አልደረሳችሁም ብሎ የሚለው ቃል ትዝ ይላችኋል ብዬ አስባለሁ። የእግዚአብሔር ቤተሰብ 12:18 ዘጸአት ላይ ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግና ወደ አውሎ፣ ወደ ጨለማ፣ ወደ አውሎ ነፋስም፣ ወደ መለከት ድምፅ፣ ወደ ቃሎች መናገር አልደረሳችሁም ይላል። ሳይናይ የኮሬብ ተራራ ማለት ነው። ምን ነበር እዛ ያለው? ሊዳሰስ ወደሚችል ወደሚቃጠልም እሳት ነበር ተራራው ላይ። እናቶቻችን እንደሚያርገበግቡት አይነት የከሰል እሳት አይደለም፣ የመለኮት እሳት ነው የወረደበት። እሳት ሊዳሰስ የሚችል እሳት ማለት ነው። በስጋ አይናቸው የተገለጠ የሚያዩት እሳት ማለት ነው። እንዲህ እንደምናወራው ቀላል ነገር አይደለም።
ወደ ጨለማም ይላል ወደ አውሎ ንፋስም ወደ መለከትም ድምፅ የመለከት ድምፅ ነበር እዛ ተራራ ላይ ማን ነው የሚነፋው መለከትን እግዚአብሔር አይደለም መለከትን የሚነፋው እሱ ንጉስ ነው ማን ነበር የሚነፋው መላእክት ናቸው በማቴዎስ ወንጌል ምዕራፍ 4 ላይ የዘመን ፍጻሜ በሚደርስ ሰዓት ላይ በምድር በአራቱም የምድር ማዕዘናት መላእክቱን ይልካል ይላል በመላእክት አለቃ ድምፅ እንዳለ በተሰሎንቄ መልእክት ላይ ቅዱስ ጳውሎስ ሐዋርያው ጌታ ሲገለጥ በአራቱም የምድር ማዕዘናት ያሉትን ለእርሱ የተሰበሰቡት ማለት ለእርሱ የሆኑትን ነፍሳት ሊሰበስቡ መለከት ይነፋሉ የጌታ የሆኑት ተለቅመው አልኩ ከዚህ አመንዝራና ዘማዊ ትውልድ መካከል ተለይተው ወደ መንግስቱ ይጠራሉ ላይጠፉ ለዘላለም ላይሞቱ ለዘላለም ማለት ነው ግን መለከት ይነፋሉ መላእክት እዛም ሲና ተራራ ላይ የመለከት ድምፅ ነበር መለከቱን ማንም ይነፋው ንጉስ በወረደበት ሰራዊቱ በዛ አለ ንጉሱ በቤተልሔም በተኛበት አይደል ሰራዊቱ የነበሩት የቤተልሔምን አየር ጢም አድርገው ሲዘምሩ ነበር እረኞች ናቸው የሰሙት ካልደረሳችሁም ያንን ነገር የሰሙት ቃል እንዳይጨመርባቸው ለመኑት ይላል በቃ እንደማለት ነው እንዳይጨመርባቸው ለመኑት እንስሳ እንኳን ተራራውን ቢነካው ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ለምን ሊታገሱ አልቻሉት እጅግ የሚያስፈራ ነበር በተለይ ቁጥር 21 ላይ የሚለው ዘጸአት ዕብራውያን 12:21 ላይ ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነገር የሚያስፈራ ነበር ይላል ሙሴ እጅግ እፈራለሁ ነው ያለው እጅግ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር ይላል እሳት መብረቅ ነጎድጓድ አውሎ ንፋስ ጨለማ ነበረ እግዚአብሔር በሙሉ ክብሩ ነው የወረደው አልኩ በሙሉ ክብሩ ማንም ይሄን ወንድማችን ሚዩት ነህ ወንድማችን ሚዩት ነህ ማይክሮፎን ያ ቴንክ ዩ ስለዚህ ማንም አላየው ማንም አልሰማም እህታችን ማን ወንድማችን ፕሊዝ ሚዩት ነህ ማይክን አትክፈተው ያ ስለዚህ እግዚአብሔር ነው ያደረገው ቤቱ ለባለቤቱ መልሱ ማለት ክብሩ ለእግዚአብሔር ነው ብራዘር በቃ ኢቭን መላእክትን እንኳን ልኮ እንኳን ራሱ እኮ ቢያድናቸው አዳኙ እግዚአብሔር ነው ብራዘር የኢትዮጵያ መከላከያ ሰራዊት ተልኮ ሶማሌን ቢታደጋት ከሆነ ነገር ማንም የሚመሰገነው የኢትዮጵያ መንግስት ነው ብራዘር የኢትዮጵያ መንግስት ባይልክ ኖሮ የኢትዮጵያ ሰራዊት አይደም ነበር ምክንያቱም ራሱን የቻለ ሉዓላዊ ሀገር ነው ድንበር ተሻግሮ ሄዶ ትእዛዝ የኢትዮጵያ መከላከያ ሰራዊት በማን ነው የሚመራው የመጨረሻ ዋናው ከላይ ማን ነው ጠቅላይ ሚኒስትሩ ነው አይደል ፓርላማው እንኳን አይደለም ጠቅላይ ሚኒስትሩ ነው ሙሉ ስልጣን ያላቸው ጠቅላይ ሚኒስትሩ ነው የትኛውንም የጸጥታ አካላት የትኛውን ቦታ ላይ አንቀሳቅሰው ምንም ነገር ማድረግ ቢፈልጉ የሚያደርጉት ጠቅላይ ሚኒስትሩ ናቸው በጠቅላይ ሚኒስትሩ በዶክተር አብይ አህመድ እጅ ላይ ነው ያለው የትኛውን ብለህ ብትል አየር ኃይል ዋቴቨር ታንክ መድፈኛ ምናምን ነገር የፈለግከውን በል ሂዱና ሶማሌን እንትን በሉት ወይ ጅቡቲ እንደዚህ በሉት ብሎ ቢል ለእርዳታ ለገዛ ቢልካቸው ከ4 ኪሎ ከቤተ መንግስት ትእዛዝ ካልወጣ ማን ነው የሚያዘው ኢታማዦር ሹሙ አያዙም የስልጣን ሃይራርኪ ያለ ብራዘር አያዙም ጀነራል አበባው አያዝም ስለዚህ የኢትዮጵያ ሰራዊት ሄዶ የሆነ ነገር አድርጎ የሆነ ነገር ታድጎ ቢመጣ ምስጋናው ለማን ነው ለሰራዊቱ ወይስ ለኢትዮጵያ መንግስት ነው የምስጋና ደብዳቤ የሚጻፈው እንደው ምናልባት ምሳሌው ደካማ ቢሆንም እንኳን ከገለጠ ብሎ በሚል ማለት እግዚአብሔር መልአክን ልኮ ቢያድን ያዳነው መልአኩ ነው አይባልም ያዳነው የእግዚአብሔር መልአክ ነው ማልኮት እግዚአብሔር ልኮት ክብሩ ለማን ነው ለእግዚአብሔር ነው መልአኩን ለላከ መልአኩን ልኮ የአንበሶችን አፍ ዘግቷልና አይደል ያለው ዳንኤል በቃ ወንድሞቼ እናቶቼ አሁን ቅዱስ ሚካኤል በዚህ ጉዳይ እውነተኛው የእግዚአብሔር ገናና የሆነ መልአክ እንዴ ኤርሚያስ እንዴት አታፍርም ግን እኔ ስመሰገን አንተ ሁሉ ቀን አይንህ ደም የሚለብስ የሚለን ይመስላችኋል እንዴ በፍጹም አይልም በፍጹም ስለምትጠሉት ነው ይላል ብራዘር አንተ የሳልከውን ሚካኤል ነው ብለህ ያልከውን እንደ አሞራ ክንፍ ያለውን ነው እንጂ እኛ የምንጠላው የእግዚአብሔርን ቅዱስ መልአክ ብራዘር እንዴ ቃላት እኮ ያጥራል
ማን ነው ከዚህ መካከል ቅዱስ ሚካኤልን ለይቶ የሚያውቀውና ያየው? የመላእክት አለቃ የሆነውን ሚካኤልን ማን ነው ያየው ከኛ መካከል? ይሄን በስዕል ያስቀመጥከው ነው አንተ ያየው። የቆሎ ባልንጀሮቻችን እኮ አይደለም ወንድሞቼ እናቶቼ፣ የቆሎ ባልንጀራችን አይደለም ቅዱስ ሚካኤል። ማንም አፉን የሚከፍትበትም አይደለም ቅዱስ ሚካኤል። ማንም ደግሞ የሆነ እንደው እኔ ወደዋለሁ ብለህ ለእርሱ የማይደርስን ክብርና ምስጋና የምትሰጥለትም አይደለም ቅዱስ ሚካኤል። አይፈልጉትም ሲጀምሩ። የእግዚአብሔር ቅዱሳን መላእክት አምላካቸውን ያውቃሉ። እነሱ ቢዚ ናቸው ብራዘር፣ ቢዚ ናቸው። ጌታ ሲልካቸው ይራዳሉ። ኦኬ፣ ከዛስ ዙፋኑን ከበው ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር የተነሳ ተሞልታለች እያሉ ነው ሲዘምሩ ሲጮሁ የሚኖሩት። ኢሳይያስ 6 ላይ ገባና ሚካኤል ባህሩን ከፈለ ይሉልሃል ወንድሞች እናቶች። አይልም እኮ እግዚአብሔር ቃል በፍጹም እኮ አይልም። በ80 ሂድ፣ በ66 ሂድ፣ ሚካኤል ባህሩን ከፈለው አይልም። ሙሴን አዘዘው፣ በትሩን አንስተ ባህሩን ምታው ክፈለው አለው፣ ትእዛዝ ሰጠ። ቁጥር 1 ላይ ወርደህ ስታነባው ሙሴም በትሩን በባህሩ ላይ በዘረጋ ሰዓት ላይ እግዚአብሔር ሌሊቱን ጽኑ የምስራቅ አውሎ ነፋስን አምጥቶ ባህሩን አስወገደው፣ ከፈለው፣ አደረቀው ይላል። ምኑ ነው ባህሩን የከፈለው? ውሃውን ባህሩን የከፈለው ምኑ ነው? አውሎ ነፋሱ። የምስራቅ አውሎ ነፋስ ማለት የምስራቅ ነፋስ ነው። አውሎ የጨመርኩት ነኝ። የምስራቅ ነፋስ ማለት የፍርድ ነፋስ ማለት ነው። እሱ ነፋስ እግዚአብሔር ነው በጠነከረ እጁ የከፈለው። ሚካኤል ነው የከፈለው ትላለች ኦርቶዶክስ ቤተክርስቲያን። ወንድሞች እናቶቼ፣ መናውንም ሚካኤል ነው ያወረደው ትላለች መጽሐፍ ቅዱስ። እግዚአብሔር ነው ያወረደው ይላል። ባህሩን እግዚአብሔር ነው የከፈለው ይላል ኦርቶዶክስ። ሚካኤል ነው የከፈለው ትላለች። የእስራኤል ልጆች እግዚአብሔር ነው የመራው ይላል። ብቻውን መራው እኮ ይላል። እርሱ ብቻውን መራው ይላል እኮ እግዚአብሔር ማለት ነው። በዘዳግም መጽሐፍት ላይ እንደዚህ እኮ ነው የሚለው። ዘዳግም መጽሐፍ ምዕራፍ 32 የአምላካችን የእግዚአብሔር ቅዱስ ቃል። ዘዳግም መጽሐፍ ላይ ታላቁ ነቢይ ሙሴ ዘዳግም መጽሐፍ ምዕራፍ 32 ላይ ቴንክ ዩ መንፈስ ቅዱስ 32 ላይ የሚለው ነው፣ ሰማያት ሆይ አድምጡ እኔም እናገራለሁ፣ ምድርም የአፌን ቃል ትስማ። ትምህርቴ እንደ ዝናብ ነጠብጣብ ትፈሳለች፣ ነገሬ እንደ ጠል ትንጠባጠባለች። በልምላሜ ላይ እንደ ጤዛ፣ በሳርም ላይ እንደ ካፊያ። የእግዚአብሔርን ስም እጠራለሁ፣ የአምላካችን ታላቅነትን ስጡ ካለ በኋላ እርሱ አምላክ ነው፣ ስራውን ፍጹም ነው፣ በመንገዱ የቀና የታመነ አምላክ፣ ክፋትም የሌለበት እሱ እውነተኛና ቅን ነው ይላል። ከዛስ እዚህ ጋር ነው የሚናገረው። ቆይ እዚህ ጋር ምን ይልናገር መሰለህ? እሱ እዚህ ጋር ምናገር መሰለህ? እስራኤልና የድሮውን ዘመን አስብ፣ የብዙ ዓመታትንም አስተውል። አባትን ጠይቅ ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግሩህማል። ይህ ባለፈው ትውልድ እግዚአብሔር እንዴት እንደረዳቸው፣ እንዴት እንዳሻገራቸው፣ ባህሩ እንዴት እንደከፈለ፣ ከጭንጫ አለት ላይ ውሃን እንዴት እንዳፈለቀ ይነግሩሃል። ጠይቀ ባለፉ ሽማግሌዎችን። ምን እያለው ነው ሙሴ? አትለፋለፍ፣ እኔ የምነግርህን የማሰማ ከሆነ አባቶችን ጠይቅ። ቅድም ወንድሜ ሙሴ ሰሙ ያነበበው ቃል ማለት ነው። ለልጆቻቸው ለልጅ ልጆቻቸው እንዲያስተላልፉ ለአባቶቻቸው የተነገረ ቃል እነሱን ጠይቅ ይነግሩህማል። ልዑል ለአሕዛብ ርስታቸውን ባወረሰ ጊዜ የአዳምን ልጆች በለየ ጊዜ እንደ እስራኤል ልጆች ቁጥር የአሕዛብን ድንበር አቆመ ካለ በኋላ ይኸውልህ የእግዚአብሔር ዕድል ፈንታ ሕዝቡ ነው፣ የያዕቆብም የርስቱ ገመድ ነው ካለ በኋላ የሚለውን ስማልኝ። በምድረ በዳ በጥማት የንፋስም ጩኸት በሞላበት ውድማ አገኘው፣ ከበበው፣ ተጠነቀቀለትም። እንደ አይኑ ብሌን ጠበቀው፣ ንስር ጫጩቶቿ እንደምታወጣ በእርሱ ላይ እንደሚሰፍፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው ካለ በኋላ ሎክ ብራዘር እግዚአብሔር ብቻውን መራው፣ ከእርሱ ጋር ሌላ አምላክ አልነበረም ይላል። እግዚአብሔር ከማጋ መራው ይላል? ብቻውን መራው። አለቅ። ይኸው ነው የዛሬ መልእክት። ብቻውን መራው። ተአምራትን ሲያደርግ የእስራኤል አምላክ ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ ነው ያለው። ብቻውን ፈርዖንን ከነሰራዊቱ በኤርትራ ባህር አሰጠማቸው። ብቻውን እሱ ብቻ በክብር ከፍ ከፍ ብሏልና እንዳሉት ማለት ነው። ሃሌሉያ። እሱ ብቻውን መራው፣ በምድር ከፍታዎች ላይ አወጣው፣ የአባቱንም የያዕቆብንም ርስት አበላው፣ የእግዚአብሔርም አፍ ይህን ተናግሯል ይላል ኢሳይያስ ሲናገር። ብቻውን ነው የመራው። ባህሩን ብቻውን ነው ያደረገው። ሙሴን እንደ ምሳሌነት ነው በትሩን ዘርጋ ባህሩንም ምታው ብሎ ሲለ የመጣው። በጎች ይጠብቅበት እኮ የነበረውን ተራ በትር እኮ ነው ጣለው ብሎ ሲጥለው እባብ ሆነ። አንሳው አለው፣ እጅን ወደ ብብታ አስገባ አለው። ይህንን ምልክትን የሰጠው እግዚአብሔር ነው።
በበትሩ እንኳን ሙሴ ሲዘረጋ በትሩን ብቻ ጥሎበት ውሃ ሳያመጣ ነፋስን ሳያመጣ ቢከፍለው እንኳን የከፈለው እግዚአብሔር ነው፣ በባሪያው እጅ ማለት ነው። እግዚአብሔርም ይላል አይደል በሐዋርያት ሥራ ምዕራፍ 19 ላይ በጳውሎስ እጅ የሚያስደንቅ ተአምራትን በማን እጅ? ሃሌሉያ! የአባቶች አምላክ ለዘላለም ስም ይባረክ። ጳውሎስና ኢየሱስ አይደሉም ተባብረው ተአምራቱን ያደረጉት? እግዚአብሔርም በሙሴ እጅ ተአምራትን ያደረገ እግዚአብሔር፣ ልብ በል። በጣኒዮስ በረሃ ተአምራትን ያደረገ እግዚአብሔር በል። በኤርትራ ባህር ተአምራትን ያደረገ እግዚአብሔር፣ በሙሴም እጅ ተአምራትን ያደረገ እግዚአብሔር በጳውሎስም እጅ የሚያስገርም ተአምራትን ያደርግ ነበር። የተአምራት ባለቤት ማን ነው? እግዚአብሔር አምላካችን። እግዚአብሔር ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ጳውሎስና እግዚአብሔር ተአምራት አደረጉ አይባልም። አንተ ብራዘር፣ እሱ የክብር ዕቃ ነው፣ እኔም አንተም የክብር ዕቃ ነን። ስሜን በአሕዛብ ዘንድ የሚሸከም የክብር ዕቃ እንደሆነ እኔ አመለክተዋለሁ ብሎ ለሐናንያ እንደነገረው ማለት ነው። ይህ ሰው የክብር ዕቃ ነው። እኔም አንተም አንቺም የክብር ዕቃ ነን። ራስን ለእግዚአብሔር ፍቀድለት። ይህ እግዚአብሔር ዛሬ ሆሊዴ ወስዶ ስራ ቁም ያለው ታምራትን ማድረግ በነ ኤርሚያስ በነ ሰሙ በነ መርጌታ ዘመን አልሰራም፣ አረጀው፣ አለፈብኝ፣ አሁን ብዙ ትውልዱም ታምራትን ስለማይቀበል ብሎ አይልም። ለሚያምኑት አባቴ እስከ ዛሬ ይሰራል እኔም እሰራለሁ ብሎ እንዳለ ጌታችን ኢየሱስ ክርስቶስ በጳውሎስ እጅ በሙሴ እጅ ታምራትን የሰራ ከ1500 ዓመት በኋላ ማለት ነው። በሙሴና በጳውሎስ የዘመን መካከል ከ1500 ዓመት የዘመን ርቀት አለ። ከ1500 ዓመት በኋላ አሳዳጁም ጳውሎስን ጠርቶ በሙሴ እጅ ታምራትን በጣኒዮስ በረሃ ላይ ያደረገ፣ በግብፅ ያደረገ፣ በፈርዖንና በሰራዊቱ ላይ ያደረገ፣ በባህሩ ላይ ያደረገ፣ በምድረ በዳ ላይ ያደረገ፣ ከዓለት ላይ ውሃን እያፈለቀ ያጠጣቸው፣ ቀን በደመና ሌሊቱም በእሳት ብርሃን የመራ በባሪያው እጅ ታምራትን ያደረገ ጌታ ዛሬም በአዲስ ኪዳን ላይ ከ1500 ዓመት በኋላ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራትን ያደርግ ነበር። ኢየሱስ ተወኝ አንተዬ፣ መንፈሴን አታበሳጨው ስልህ፣ እኔ ሥላሴ ባሪያ ተወኝ ስልህ ተውን። የምናመልከው አምላካችን እግዚአብሔር እናውቃለን። ስለዚህ ምን ተብሎ ነው የተጻፈለት? ምን ተብሎ ነው የተጻፈለት? አንተዬ ዳዊት እምትለው አለህ እንዴ? እምትለው አለህ ዳዊት? አቤቱ ፍርድን ለንጉሥ ስጥ፣ ጽድቅህንም ለንጉሥ ልጅ፣ ሕዝብህ በጽድቅ ችግረኞችን በፍርድ ይዳኝ ዘንድ። ተራሮችና ኮረብቶች ለሕዝብህ ሰላምን ይቀበሉ። ለችግረኞች ሕዝብህ በጽድቅ ትፈርዳለህ፣ የድሆችንም ልጆች ታድናለህ፣ ክፉን ታዋርደዋለህ። ፀሐይ በሚኖርበት ዘመን ሁሉ በጨረቃም ፊት ለፊት ለልጅ ልጅ ይኖራል። እንደ ዝናብ በታጨደ መስክ ላይ በምድርም ላይ እንደሚንጠባጠብ ጠብታ ይወርዳል። በዘመኑ ጽድቅ ያብባል፣ ጨረቃም እስኪያልፍ ድረስ ሰላም ብዙ ነው። ከባህር እስከ ባህር ድረስ ከወንዝም እስከ ወንዝ ድረስ ምድር ዳርቻ ድረስ ይገዛል። ልጁ እያለው ነው። በፊቱ ኢትዮጵያውያን ይሰግዳሉ፣ ጠላቶቹም አፈር ይልሳሉ። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ የአረብና የሳባ ነገስታት እጅ መንሻን ያቀርባሉ። ነገስታትም ሁሉ ይሰግዱለታል፣ አሕዛብም ሁሉ ይገዙለታል። ችግረኛውን ከቀማኛው እጅ፣ ረዳት የሌለውን ከምስኪኑ እጅ ያድነዋልና። ለችግረኛና ለምስኪን ይራራል፣ የችግረኞችን ነፍስ ያድናል። እግዚአብሔር ሩህሩህ አምላክ ከግፍ ከጭንቀት ነፍሳቸውን ያድናል። ስማቸው በፊቱ ክቡር ነው፣ እርሱ ይኖራል። ከአረብ ወርቅ ይሰጡታል፣ ሁልጊዜም ወደ እርሱ ይጸልያሉ፣ ዘወትርም ይባርኩታል። በምድር ውስጥ በተራሮች ላይ መጠጊያ ይሆናል። ፍሬውም ከሊባኖስ ይልቅ ከፍ ከፍ ይላል፣ እንደ ምድር ሳር ይበቅላል ካለ በኋላ እንደዚህ ይላል፣ ስሙ ለዘላለም ብሩክ ይሆናል። ከፀሐይ አስቀድሞ ስሙ ይኖራል። የምድር አሕዛብ ሁሉ በእርሱ ይባረካሉ፣ አሕዛብ ሁሉ ያመሰግኑታል። መሲሁ ኢየሱስ አሕዛብ ሁሉ ያመሰግኑታል። እስራኤል እየሰማ ነው። አንተ ገና የሺዋ ኢየሱስ ማን ነው? እናቱ እግዚአብሔር ምሕረት ያርግላችሁ፣ እናቱ ጋለሞታ ሴት ነች እያላችሁ ስትሳደቡ፣ ድንግል ሴት ነች የወለደችው። እኔ ፊት ይህንን አትለፋለፍም፣ ታውቃላችሁ። እናንተ ግን ተፈልቀ አበሻቅጠ፣ እናቱንም አበሻቅጠ፣ ተወላጁንም አበሻቅጠ፣ ታናክን አታይም፣ ቶራ አንብብ ሲሉ ያዛጋሃል። ይኸው አሕዛብ እየባረኩት ነው። የሺዋው አዳን እናንተ ዝም ብትሉ ፍልስጤማውያን እየባረኩት ነው፣ ሶርያውያን እየባረኩት ነው፣ አውሮፓውያን እየባረኩት ነው፣ አረብ ሀገራት እየባረኩት ነው። ምድርና
ሞላ አሜሪካ አፍሪካ እየባረኩት ነው። ካናዳ አውስትራሊያ እየባረኩት ነው። በባህር ደሴቶች የሚኖሩ ሁሉ አሕዛብ በእርሱ ይባረካሉ። አዎ በአብርሃም ልጅ ሆነው በኢየሱስ እንደዚሁም አሕዛብ ሁሉ ስሙን አሕዛብ ሁሉ ያመሰግኑታል። ማንን? የቆመውን የእሴይን ስር የዳዊትን ልጅ ካልባና እንደዚህ ይላል ብቻውን ታምራትን የሚያደርግ የእስራኤል አምላክ ይባረክ ይላል። የምስጋናው ስም ለዘላለም ይባረክ። ምስጋናው ምድሩን ሁሉ ይሙላ። ይሁን የዳዊት ልጅ የእሴይ ልጅ የዳዊት መዝሙር ተፈጸመ ይላል። እዚህ ጋር ያበቃ። እንደዚህ ብሎ ነው ያበቃው። ብቻውን ምን የሚያደርግ ታምራትን በሙሴ እጅ ሲያደርግ ከሙሴ ጋር ተረዳርተው እንዳይመስሉ ብራዘር። እሺ በጳውሎስ እጅ ሲያደርግ ከጳውሎስ ጋር ተረዳርተው እንዳይመስል። ባሪያዎቹ ናቸው፣ የክብር ዕቃዎች ናቸው። ራስን ልቀቅለት ብራዘር። ጌታን ፈልገው፣ የአብርሃምን አምላክ ፈልገው። የት ነው ያለው አባዬ በለው። ጌታ የት ነው ያለው? ለክብር ኖሬ ለክብር ልሙት በለው። በዚህ ትውልድ መካከል ስምህን አስከብሬ እኔም እንደ አባቶቼ የስምህን ሰንደቅ ከፍ አድርጌ መንግስትና ኃይል ስልጣን ከዘላለም እስከ ዘላለም ለሆነው ክብር ምስጋና በል እንጂ ክብር ምስጋና በሶስትነት በአንድነት ለሚመለክ ክብር ምስጋና አምልኮ ስግደት ለስላሴ ይሁን በል እንጂ ሌላ ሸራርፈን ቀናሰን ለማንም አንሰጥም። ብቻውን ታምራትን ያደርጋል። እሱ ነው ዝም ብሎ የመራው። ሙሴን ቢጠራ በግ ጠባቂ ጠርቶ ያንን ህዝብ ያለ እግዚአብሔር ኃይል ሊያወጣው ይችላል እንዴ? አዩ ባህሩን ሲከፈል የእስራኤል ልጆች የዘመሩትን ራሱ ሙሴ ሁሉ ጭምር ቆሞ የዘመረው መዝሙር ላሰማ። እዚህ ጋር ባህሩ ተከፈለ። በተለይ ቁጥር 24 ጀምሮ ንጋትም በሆነ ሰዓት እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ተመለከተ ይላል። የግብፃውያንን ሰራዊት አወከ። እግዚአብሔር አወኳቸው አይልም፣ አወከ። የሰረገሎቹን መንኮራኩር አሰሯቸው አይልም፣ አሰረ። በነጠላ ነው። ወደ ጭንቅም አገባቸው። ግብፃውያን እግዚአብሔር በግብፃውያን ላይ ይዋጋላቸዋል፣ ከእስራኤል ፊት እንሽሻሉ። ተዋጊው ማን ነው? እግዚአብሔር ነው። ልብ በሉ። እግዚአብሔር ሙሴን እጅን ዘርጋ፣ በባህሩ ላይ ዘርጋ፣ ውሃውን በግብፃውያንና በሰረገሎቹም በፈረሰኞቹም ላይ ይመለሳሉ። ሙሴም እጁን በዘረጋ ጊዜ ባህሩም ማለዳ ወደ መፍሰሱ ተመለሰ፣ ግብፃውያንም ከነርሱ ሸሹ። እግዚአብሔርም ግብፃውያንን በባህር መካከል ጣላቸው። ከዛስ መዝሙር ሲዘመር ምን እንዳሉ አሁን በቃ የጠላቶቻቸውን ሬሳዩ። ከበሮ አነሳች ማርያም። ከበሮ አነሳችና ታናሹ ወንድሜ ሙሴና እግዚአብሔር በፊታቸው መሄድ የነበረ የጌታ መልአክ እስኪ አንዴ ጨብጨብ አድርጉለት፣ አጨብጭቡለት። ለመልአኩም ለሙሴም ለማርያምም ወንድሜ ደግሞ ብላ አላሞጋገሰችውም። እየሰማኝ ነው ወይ? ነብይቱ ማርያም ከበሮዋን አንስታ ለታናሽ ወንድሜ ለሙሴና ለታላቅ ወንድሜ ለአሮን እሱም ካህን ነው፣ እኔም ነብይ ነኝ፣ ይሄኛውም ትንሹም ነብይ ነው። ጻድቃን ናቸው እኮ ብራዘር። ለጻድቃን ብላ ያልከው ጻድቃን ናቸው እነሱ። እና ምን እንደሚሉ ይልኝ ተሰብስበው በሙሉ በዚያን ጊዜ ሙሴና የእስራኤል ልጆች እራሱ ሙሴ ምን ሆኖ ነው የቀረበው? ይህንን መዝሙር ለእግዚአብሔር ዘመሩ። እንዴ ሙሴ ለአንተ አይዘመርም እንዴ? እንዴት አይነት ድፍረት ነው ግን እስራኤላውያን የምትደፍሩት? እኔ እኮ ነኝ ነብይ፣ እኔ እኮ በትሩን አንሳና ምታው ብሎ ያለኝ ብሎ አላለም። እራሱ አብሮ ቆሞ ኳየር ነው ይዘምራል። እንዲህ አይነት ትሁት ነብይ የአምላክን ድምፅ እየሰማ እየነገራቸው እሱ ዛ ልብሱን አያጠባብቅም ነበር። እኔ እኮ ያው መቼስ የዋዛ መሰልኳችሁ እያለ አይልም ነበር። ሊዘምሩ አብረው ቆሙ። ይህንን መዝሙር ለእግዚአብሔር ዘመሩ። እንዲህ ብለውም ተናገሩ። መዝሙሩ ማለት በክብር ከፍ ከፍ ብለናልና አይልም። በክብር ከፍ ከፍ ብሏልና ለእግዚአብሔር ለመልአኩ ለማርያም ለሙሴ ለአሮን ለነዌ ልጅ ለኢያሱም ተራራ ግርጌ ከሙሴ ጋር ተደብቆ ይከተል ነበረው። ለእነሱ ሁሉ እንዘምራለን አሉ አላሉም? በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ። ራሱ ሙሴም የእስራኤል ልጆችም ናቸው ብሎ ምልክት ፈረሱና ፈረሰኛውን በባህር ጣሏቸው አይልም፣ ጣለ በነጠላ። ክብር ለእግዚአብሔር ብቻ ማለት ነው። አየህ፣ ጉልበቴም ዝማሬም እግዚአብሔር ነው፣ መድኃኒት ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ነው፣ ከፍ ከፍ አደርገዋለሁ። ሙሴ ከእስራኤል ልጆች ጋር የሚለውን ይልኝ። እሱ አብሮ ከፍ ከፍ አድርገኝ ነበር እንጂ እኔንም አብራችሁ ከፍ ከፍ አድርጉኝ ብሎ አላለም። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው።
የፈርዖንን ሰረገሎች ሰራዊቱን በባህር ጣላቸው እግዚአብሔር። የተመረጡትንም ሶስተኞች በኤርትራ ባህር ሰጠሙ፣ ቀላያት ከደኗቸው፣ ወደ ባህር ጥልቅ እንደ ድንጋይ ሰጠሙ። ሃሌሉያ! እንዲህ ነው የሚያደርገው እግዚአብሔር ጠላቶችህን። አቤቱ ቀኝህ በኃይል ከበረ፣ አቤቱ ቀኝህ ጠላትን አደቀቀ። ቀኛችሁ አይልም እንዴ? የሙሴስ ቀኝ፣ የአሮንስ ቀኝ፣ የመልአኩስ ቀኝ፣ የማርያምስ የነቢይቱ ቀኝ የለም። የሰው ክንድ ምን ሊያደርግ ይችላል? ብራዘር ሰው በኃይሉ ችሎት ይበረታ ዘንድ አይችልምና ነው የተባለው። ኢሳይያስ ሲናገር ምዕራፍ 63 ላይ ይህ ከኤዶምያስ ልብሱም የቀላ ይላል፣ ከባሶራም የሚመጣ አለባበሱም ያማረ በጉልበቱ ጽናት የሚራመድ ማን ነው ብሎ ይጠይቃል። በጽድቅ የምናገር ለማዳን የምበረታ እኔ ነኝ ይላል በኢሳይያስ በኩል ማለት። ለማዳን የሚበረታው እግዚአብሔር ነው። ቀኙ ሲክልክ ቀኝህ በኃይል ከበረ፣ አቤቱ ቀኝህ ጠላትን አደቀቀ። በክብርህም ብዛት የተነሱብህን አጠፋህ፣ ቁጣን ሰደድህ እንደ ገለባ በላቸው። በአፍንጫህ እስትንፋስ ውኆች ተከመሩ። ክብር ለመድኃኔዓለም ይሁን። ፈሳሾች እንደ ክምር ቆሙ፣ ሞገዱ በባህር ውስጥ ረጋ ይላል። ጠላት አሳድጄ ይዛቸዋለሁ፣ ምርኮንም እከፋፈላለሁ፣ ነፍሴም ትጠግባለች፣ ሰይፌን እመዛለሁ፣ እጄንም ታጠፋቸዋለች አለ። ነፋስን አነፈስህ ይላል። ሃሌሉያ! በሌሊት ማለት ነው። ሙሴ በትሩን በባህሩ ላይ ሲዘረጋው ባህርን ነፋስን አነፈሰ፣ ባህርም ከደናቸው። ነፋስን ስታነፍስ ህዝብ በደረቅ እንዲሻገር ባህሩን ከፈልከው፣ አደረግከው። ከዛስ እነሱ በተከፈለው ሲገቡ ከደንክባቸዋ፣ በኃይለኞች ውኆች እንደ አረር ሰጠሙ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? የኔ አምላክ የኛ ጌታ በአማልክት መካከል እንዳንተ ያለ ማን ነው? የሉቃስ ወንጌል ከተነበበ በኋላ ነው አይደል መኑ ይመስለከ የሚባለው? በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራህ ድንቅን የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው ይሉታል። ቀኝህን ዘረጋ፣ ምድር ዋጠቻቸው። በቸርነት የተቤዠውን ሕዝብን መራህ፣ በኃይልም ወደ ቅዱስ ማደሪያ ያገባሃቸው። አሕዛብ ሰሙ ተንቀጠቀጡ፣ በፍልስጤም የሚኖሩ ምጥ ያዛቸው። ምጥ የዚያን ጊዜ የኤዶም አለቆች ደነገጡ፣ የሞዓብ ኃያላን መንቀጥቀጥ ያዛቸው፣ በከነዓን የሚኖሩ ሁሉ ቀለጡ። አቤቱ ሕዝብ እስኪያልፍ ድረስ፣ የተቤዠው ሕዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው፣ በክንድህም ብርታት እንደ ድንጋይ ዝም አሉ ይላል። ሃሌሉያ! አቤቱ አንተ ታስገባቸዋለህ፣ በርስት ተራራም ትተክላቸዋለህ። አቤቱ ለማደሪያ ባደረግከው ስፍራ፣ አቤቱ እጆችህ ባዘጋጁት መቅደስ። እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሣል። ማርያምስ ምን አለች? ምን ምትዩ ነገር አለ? አንቺስ በተራሽ ይህንን ሙሴና የእስራኤል ልጆች ናቸው የዘመሩት። ከላይ ያለው እሺ፣ እህትየው ምን ልትል ይሆን? ትልቅየዋ ማርያም ሲና ያለና ወንድሜን ከፍ ከፍ አድርጉት ትላለች። የፈርዖን ፈረሶች ከሰረገሎቹ ከፈረሰኞቹ ጋር ወደ ባህር ገቡ ብላ ጀመረች ለማርያም ከበሯን ብድግ አድርጋ። እግዚአብሔርም የባህሩን ውኆች መለሰባቸው። የእስራኤል ልጆች ግን በባህር መካከል በየብስ ተሻገሩ። ከዛስ የአሮን እህት የማርያም ማነው? የሙሴም ጭምር ማለት ነው። የአሮን እህት የዮካብድ ልጅ እናቷ ጆኒ ቀኑስ ፕሊስ። የዮካብድ ልጅ የአንበረም ልጅ በሙሉ የአንበረም ልጆች ነቢይ ካህን ናቸው። አሮን ካህን፣ ማርያም ነቢይ፣ ሙሴ ነቢይ። መውለድ ካልቀረ እንደዚህ ነው። ምን ያደርጋል? ይሄ እህል የሚፈጅ ትውልድ ሁሉ ማለት ነው። እግዚአብሔርን አገልግሎ ማለት ነው። ብራዘር የአሮን እህት ነቢይቱ ማርያም ከበሮዋን በእጇ ወሰደች። ወንድሟና የእስራኤል ማህበር ሲዘምር አይታለች። አምጡልኝ ከበሮ ይናለች። አምጡ። እንደዚህማ አይቀለድም ማለች። በንጋት ሰዓት ላይ ስትነሳ ማለት ነው። ሌሊቱን ያስጓዛቸው ፋሲካው ሌሊቱን የበሉት ሲወጡም ሌሊቱን የወጡት የእግዚአብሔር የክብር ደመና በእስራኤላውያን በግብፃውያን መካከል ሆኖ ሌሊቱን እንደ እሳት ብርሃን እያበራላቸው ነበረ። እነሱ ጋር እንቅፋት የለም፣ እነሱ ጋር ምንም ነገር የለም። አምላክ ነው ያለው። ብራዘር ይሄ አምላክ ታሪክ ብቻ የምናወራ ይመስልህ? እኔ እናንተ የተቀበልነው፣ እኔ እናንተ የምናምነው፣ እኔ እናንተ የምንከተልለት ማን የምንከተለው የሰማይ የምድር ፈጣሪ ልዑል እግዚአብሔር ነዋ። ከበሮዋን ወሰደች። ሴቶች ሁሉ በከበሮና በዘፈን በኋላ ወጡ። አብረዋት ጠብቂን ቆይ ብለዋት ማለት ነው። እኛም ልንመጣ ነው። አንቺ ከበሮን ስትመጪ እኛ እልል እያለን እያጨበጨብን እንቀበልሻለን የምትዩን ነገር። ማርያምም እየዘመረች መለሰችላቸው። ይልኝ
ቤተሰቡ ተደራጅቶ እኮ ለእግዚአብሔር ነው የሚዘምረው። አየህ፣ እዚህ ግን አጣም ታጣም ስል ብራዘር እየመለሰች በክብር ከፍ ከፍ ብሏልና ደገመችው። ልጇ ማነው? ወንድሟ ሙሴና የእስራኤል ልጆች የተናገሩትን በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ አለች። ወንድምሽስ? ለወንድምሽስ እህትዬ ይሄንን አልታምራት በእጁ የተደረገ እኮ ነብይ እኮ ነው ብራዘር። 10 መቅሰፍትን በግብፅ ምድር እግዚአብሔር ያመጣው በዚህ ሰው እጅ ነው። በዚህ ሰው እግዚአብሔርን ከሰማይ በስጋ እያዩት አልነበረም። ይናገራል ይሆናል፣ ጓጉንቸር ይሆናል ይላል፣ በማግስቱ ይሆናል። ጨለማ ይሆናል ይላል፣ በማግስቱ ይሆናል። የእስራኤል ሕዝብ ነው የግብፃውያን ሁሉ እስኪፈሩ ድረስ ማለት ነው። ሰውየው ዝም ብሎ ነብዩ ዝም ብሎ እንዳይመስል ብራዘር። የእግዚአብሔር ልጅ ኢየሱስ ክርስቶስ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ አለች። እኛ ጥያቄ ያለን ማርያም በርቀት ዘመን ላይ ብትሆኝም እዚህ ሰው ለሰው እየዘመረ አይ እንዳሰሙ ነው ብሎ የሚለው ለጻድቃን እየዘመረ እንዳዘምር ነው የምትለው። እራሷ ማርያም ጻድቃ አይደለችም እንዴ? ነብይ እኮ ናት። አንተ የአምላክ ነብይ ጻድቅ ሴት አይደለች ናት? የአምላክ ካህን አሮ ጻድቅ ሰው አይደል ነው? የአምላክ ነብይ አፍ የሆነው ሙሴ ጻድቅ አይደል? ጻድቅ ነው። ለጻድቃን ዝማሬ አይገባም ብራዘር። ጻድቃን ቆመው ከሌላው ህዝብ ጋር ሲዘምሩ ነው የምናየው። መላእክት ሲዘምሩ ነው የምናውቀው። ሚካኤል ለገብርኤል፣ ገብርኤል ለኡራኤልና ለኪሩቤልና ለሱራፌል ሲዘምሩ አታይም? ሚካኤል አንተ አለቃችን ብለው ለእሱ ሲዘምሩለት አታይም? እሱ ራሱ አብሮ ዘማሪ ነው። ሱራፌልና ኪሩቤል 6 ክንፍ ያላቸው እነዛ ልዩ ፍጥረታት ብራዘር። ኢሳይያስ 6 ላይ ደሳይ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር የተነሳ ተሞልታለች እያሉ ይጮሁ ነበር ይላል። ገብርኤል ለሚካኤል አይደለም ይጮሁ። ገብርኤል ለሚካኤል አይደለም የሚዘምረው። የትኞቹም ነገደ መላእክት ለሚካኤል አይዘምሩም። ለምን? አይገባውም ብራዘር። ስድብ እንዳይመስልህ። የእግዚአብሔር ሂስ ሆሊ ኢንጅል የእግዚአብሔር ቅዱስ መልአክ ነው። እግዚአብሔር ይገባቸዋል ዝማሬ አላለም። መልአኩ ዝማሬ ቢገባው ኖሮ ሙሴ የዘለለውን ማርያም ታስገባው ነበር። ብቻውን ከፍ ከፍ ብሏልና ነው ብለው ያሉት። በክብር ከፍ ከፍ ብሏልና ተቀባብለው የሚዘምሩትን ይህ አለትን ሰንጥቆ ውሃን ያወጣላቸው እግዚአብሔር ነው። የመላእክትን እንጀራ መናን የመገባቸው እግዚአብሔር ነው። ጠላቶቻቸውን በምድረ በዳ የጣለላቸው እግዚአብሔር ነው። ቀን በደመና ሌሊቱን በእሳት ብርሃን የመራቸው እግዚአብሔር ነው። የኦርቶዶክስ ቤተክርስቲያን በዚህ ምን እንደምትጠቀም አላቅም። ይህንን አሁን ለነሱ መንገር እውነት ለመናገር የማያውቁ ሰዎች ስላሉ ነው ወይ ብለህ አሉ የሚያውቁ ሰዎች በሚካኤል እንኳን ብትረጋ ጥሩ ነበረ። ይኸው መልኩ ሚካኤል ነው ይላል፣ ድርሳኑም ላይ ሚካኤል ነው ይላል። ድርሳነ ኪዳነ ምሕረት ላይ ማርያም ናት የለመለመን ምናምን በመመገብ የሚጣፍጥን ውሃ በማጠጣት በምድረ በዳ የጠበቀቻቸው እስራኤልን ከመከራ ምድር ያወጣች ማርያም ይችላል። የጌታ እናት ማርያም የለችም እኮ እዚህ ጋር ወንድሜ። በዚህ ዘመን እስራኤል ከግብፅ ምድር ከወጡና በማርያም መካከል የ1500 ታሪክ ዘመን የ1500 የዘመን ርቀት ነው ያለው። መቼ ነበረችና ማርያም የጠበቀቻቸው? ነውር አይደለም እንደ ወንድሞች እናቶቼ? የጌታዬ እናት ማርያም በዚህ ትከብራለች እንዴ? አትከብርም፣ አትከብርም። በሌለችበት ዘመን እንዴ የታሪክ የዘመን አቆጣጠር ጠፋባችሁ እንዴ? አልነበረችም እኮ እሷ በዛ ዘመን። በኤፍሬምና በምናሴ አንድነትን የምታደርግ ይልላል። ኤፍራይምና ምናሴ ተጣልተው ነበረ። ሁለቱ ነገድ በእግዚአብሔር ወንድማማቾች ናቸው። ኤፍሬምና ምናሴ በኤፍሬምና በምናሴ መካከል አንድነትን የምታደርግ አለ። ተጣልተው ነበር። እውነትን ነው ኤርምያስ? አዎ ተጣልተው ነበር። በምን ጉዳይ? ኃጢአትን ሲሰሩ ኤፍራይም ምናሴን፣ ምናሴ ኤፍሬምን ይበላው ነበር ይላል። የት ነው የሚናገረው? ኢሳያው የት ነው የሚናገረው? አንዱ አንዱን የሚበላበት አንዱ አንዱን የሚያስጨንቅበት ዘመን ነበር። በኢሳይያስ መጽሐፍ ምዕራፍ 11 ቁጥር 10 ላይ በዚያን ቀን እንዲህ ይሆናል፣ ለአሕዛብ ምልክት ሊሆን የቆመውን የእሴይን ሥራ አሕዛብ ይፈልጉታል፣ ማረፊያው የተከበረ ይሆናል። ይኸው ነው ብራዘር፣ እየበቃ ስለ መሲሁ ነው የሚነግርህ። የቆመውን የእሴይን ሥር ማን ይፈልጉታል ይላል? አሕዛብ ይፈልጉታል።
አይሁድ አልፈልግም ብለዋል። መሲሁን አልፈልግም ብለዋል። ገፍቶታል። የእሴይን ስር የእሴይን ልጅ የእሴይን የልጅ ልጅ የዳዊትን የልጅ ልጅ መሲሁን አሕዛብ ይፈልጉታል። ማረፊያውም የተከበረ ይሆናል። በዚያን ቀን እንዲህ ይሆናል። የቀረው የሕዝቡ ቅሬታ ከአሦርና ከግብፅ ከጳትሮስ ከኢትዮጵያ ከኤላት ከሰናኦር ከሐማት ከባህር ደሴቶች የሚመልስ ዘንድ እንደገና ጌታ እጁን ይገልጣል። ለአሕዛብ ምልክትን ያቆማል። ከእስራኤል የተጣሉትን ይሰበስባል። ከይሁዳም የተበተኑትን ከአራቱም የምድር ማዕዘኖች ያከማቻል ካለ በኋላ የኤፍሬም ምቀኝነት ይርቃል፣ ይሁዳንም የሚያስጨንቁ ይጠፋሉ። ኤፍሬምም በይሁዳ አይቀናም፣ ይሁዳም ኤፍሬምን አያስጨንቅም። ይሁዳ ከኤፍሬም ጋር ኤፍሬምም ከይሁዳ ጋር ነበር። ይሄኛው ኤፍራይም የተባለው ሰሜኑ ክፍል ማለት ነው። ጁዳ የተባለው ደቡብ ክፍል ማለት ነው። እዛው ሰሜኑ ክፍል ላይ ኤፍሬምና ምናሴ የሚበላሉበትን አምጣ እንጂ ኤርምያስ ላምጣው፣ አብረን እንሂድ። ምዕራፍ 16 ኦኬ። ማነው ምዕራፍ ምዕራፍ 9 ቁጥር 21 ላይ ማለት ነው። ከ16 ጀምሮ አንባለሁ። ምዕራፍ 16 አልኩ፣ ተሳስቼ ነው። ምዕራፍ 9 ቁጥር 16 እስከ 21 ድረስ ያለውን አንባለሁ። ይህ ሕዝብ የሚመሯቸው ያስቷቸዋል፣ ተመሪዎቹ ይጠፋሉ። ሰው ሁሉ ዝንጉና ክፉ ሰሪ ነው፣ አፍም ሁሉ ስንፍናን ይናገራል። ስለዚህ ጌታ በጎልማሶቻቸው ደስ አይለውም፣ ድሃ አደጎቻቸው ለመበለቶቻቸው አይራራም። ስለዚህም እንኳን ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች ይላል። የጌታ ቁጣ አልተመለሰም። ጌታ ስለተቆጣቸው ነው ኤፍራይም ምናሴን የሚበላው። ልብ በል፣ ቆይ እናገኘዋለን። ክፋት እንደ እሳት ይቃጠላል፣ ኩርንችትም ሾም ይበላል። ጭፍቅ የሆነው ዱርም ይቃጠላል፣ ጢሱም ተጉቶልትሎ እንደ አምድ ይወጣል። በሰራዊት ጌታ በእግዚአብሔር በቁጣ ቀን ምድር ትቃጠላለች፣ ህዝቡም እሳት እንደሚበላው እንጨት ይሆናል። ሰው ሙሉ ለወንድሙ አይራራም፣ የእግዚአብሔር ቁጣ ስለሆነ ማለት ነው። ለዚህ ነው ኤፍሬም የምናሴ ወንድም ነው፣ የዮሴፍ ልጆች በግብፅ የተወለዱ። በቀኝ እጁም በኩል ይነቅላል ይራባል፣ በግራም በኩል ይበላል አይጠግብም፣ እያንዳንዱ የክንዱን ስጋ ይበላል፣ የራሱን ማለት ነው። ከዛስ ምናሴ ኤፍሬምን፣ ኤፍሬም ምናሴን ይበላል። እንዴ ምን ሆነው? ወንድሙ። አዎ ይህን ዘመን ነው የሚመስለው፣ ይህን ዘመን ነው የሚመስለው። ወንድሙን ምናሴና ኤፍሬም የዮሴፍ ልጆች አይደሉ እንዴ? ታላቅ ነገድ አሉ እንዴ? አዎ ኤፍሬም ምናሴ ኤፍሬምን፣ ኤፍሬም ምናሴን ይበላል። እነሱ በአንድነት የይሁዳ ጠላቶች ይሆናሉ። በዚህስ እንኳን ቁጣው ገና አልተመለሰችም፣ ነገር ግን እጁ ተዘርግታ ትኖራለች ብሎ ይላል። ይህንን አንድነት የመለሰላቸው ማን ነው? ኤፍሬም ከምናሴ ምናሴም ከኤፍሬም እንዳይባላ አድርጎ ምሕረትን ያደረገላቸው ማን ነው? ጌታ ነው። ጌታ ነው። ኤፍሬም ከምናሴ እንዲባላ ምናሴም ከኤፍሬም ጋር እንዲባላ መቅሰፍቱን ያመጣባቸው እግዚአብሔር ነው። ሲመለሱ ደግሞ በመካከላቸው ሰላምን ያደረገ ማን ነው? እግዚአብሔር ነው። እግዚአብሔር ነው። ኦርቶዶክስ ምን ትላለች? በምናሴና በኤፍሬምና በምናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ይችናት ነበረች እንደ የጌታ እናት ማርያም ያለች። ኤፍሬምና ምናሴ የተባሉት ወንድማማቾቹ ሁለቱ ነገድ እየተባሉ በነበሩበት ዘመን ነበረች። የገለአድ ሰዎች ከኤፍራማውያን ጋር ሲዋጉ ነበረች። በዛ ዘመን አልነበረችም። ይሁዳ በኤፍሬም ላይ ኤፍሬምም ከሶሪያ ጋር ተባብሮ ይሁዳን እንውጋ ብሎ የጣብኤልን ልጅ እናንግስበት እናስጨንቅ ብሎ ባሉ በሳ ነበረች የጌታ እናት ማርያም አልነበረችም። ኬት አምጥተው ነው ታዲያ ይህንን በኤፍሬምና በምናሴ መካከል አንድነትን የምታደርግ ብለው የሚሉት? አንድነታቸውን የመለሰላቸው እግዚአብሔር ነው። ሰላምን የመለሰላቸው ይሄ ዘመን በጣም ክፉ ስለነበረ ማለት ነው። ይሄ ዘመን ክፉ ስለነበረ ወንድሞች እናቶች፣ በሁለተኛ ዜና መጽሐፍ ምዕራፍ 15 በአሳ ዘመን የሆነው ነገር አንድ ታሪክ ላሳያችሁ። የእግዚአብሔር መንፈስ በኦዴድ ልጅ በአዛሪያስ ላይ ሆነ፣ አሳንም ሊገናኘው ወጣ። የይሁዳው ንጉሥ አሳ ማለት ነው። አሳ የባሩ የሚባለው አይደለም። እንዲህም አለው፣ አሳ ይሁዳና ብንያም ሁሉ ሆይ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ይሆናል፣ ብትፈልጉት ታገኙታላችሁ፣ ብትተዉት ግን ይተዋችኋል አለ። እንዲህ አይነት ነብይ፣ እንዲህ አይነት ቅጭቅጩን የሚናገር አገልጋይ ነው የፈለግነው። ይሄ የሚድበሰበስ ምን ያደርግልናል? እንደ ሜትሮሎጂ ቀዝቃዛማ እና ነፋሻ አየር ይነፍሳል በዚህ በምስራቅ በኩል ከሜዲትራኒያን ባህር የሚነሳ አይነት እንደዚህ ግምታዊ ትንቢታዊ ነገር ተው። እግዚአብሔር ይናገራል፣ ከተናገረ እቅጩ ነው። ከሜትሮሎጂ ዘጋቢ ያልተናነሰ ትንቢት የሚያመጣ አንዳንድ
ተው አንተ እባክህ። እስራኤልም ብዙ ዘመን ያለ እውነተኛ አምላክና ያለ አስተማሪ ካህን ያለ ሕግም ይኖሩ ነበረ። ስለዚህ በመከራቸው ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው ፈለጉት። በፈለጉት ጊዜ አገኙት። በዚያን ዘመን ይላል ዘመኑ በጣም አደገኛ የሆነ ዘመን ነበር። ለሚወጣውና ለሚገባው ሰላም አልነበረም። በምድር በሚኖሩት ላይ ታላቅ ድንጋጤ ነበር። ምን ሆነዋል? ከጌታ ጋር ተጣሉ እስራኤል። እግዚአብሔርም በመከራ ሁሉ ያስጨንቃቸው ነበር። ወገን ከወገን ጋር ከተማ ከከተማ ጋር ይዋጋ ነበር። ኤፍሬም ከምናሴ፣ ምናሴ ከኤፍሬም፣ ኤፍሬምና ምናሴ ደግሞ ከይሁዳን ለመውጋት ኤፍሬም ራሱ ደግሞ ሰሜኑ ክፍል ሄዱ ደግሞ ከሶሪያ ጋር ተባብሮ ይሁዳ እናስጨንቀው የጣቢኤል ልጅ እናንግስበት ብሎ የሚልበት ዘመን ማለት ነው። ድብልቅልቅ የዝንጀሮ ሰርግ ነበር የሚመስለው። ጸቡም ደስታውም አያታቀውም ነበር። ወጥቶ መግባት ብራዘር ይናፍቅ ነበር። ሁሉም የያዕቆብ ልጆች ናቸው። የዮርዳኖስን ወንዝ ይዘውብህ ሲቦሌት በል ይለዋል። አጥርተህ መናገር ካልቻልክ ሲቦሌት ካልክ እንደ በግ አስተኝተው የሚያርዱ ክፉ ዘመን ነበር። ለምን? እግዚአብሔር በመከራ ያስጨንቃቸው ነበር። እግዚአብሔር ለምን ህዝቡን በመከራ የሚያስጨንቀው? በደልና ኃጢአት ሰሩ። እግዚአብሔር ያስጨነቀውን ህዝብ ማን ነው ሰላምን የሚመልስለት? ማርያም አልከኝ አትችልም። የጌታችን ናት አትችልም። ሚካኤል አልከኝ አትችልም። ብራዘር አሁንም ከእርሱ ጋር ተስማማ ሰላምም ይኑርህ ነው ያለው እግዚአብሔር። ግልጽ አይደለም እንዴ? አሁንም ከእሱ ጋር ተስማማ ሰላምም ይኑርህ፣ በዛ በጎነትን ታገኛለህ ነው ያለው በኢዮብ መጽሐፍ ላይ። ከእግዚአብሔር ጋር ተጣልታ አንተ ማርያም ሰላሜን ትመልስልኛለች ብለህ ትላለህ። አትቀልድ። ከእግዚአብሔር ጋር በተጣሉ ሰዓት ላይ ሙሴ አይደለም ሰላማቸውን ይመልሰላቸው፣ አብርሃምና ይስሐቅ አይደለም ሰላማቸውን ይመልሱላቸው። ኖ ታዲያ እንዴት ሰላማቸው ተመለሰ? ያስጨንቃቸው ነበር። ከተማ ከከተማ ህዝብ ወገን ከወገን ይዋጋ ነበር። አዎ እሺ። ከዛስ? እናንተ ግን ለስራችሁ ብድራት ይሆንላችኋልና በርቱ፣ እጃችሁም አይላላ። አሳም ይህንን ቃል የነቢዩ የኦዴድን ትንቢት በሰማ ጊዜ ልቡ ጸና። ከይሁዳና ከብንያም ሀገር ሁሉ በተራራማው በኤፍሬም ሀገር ከያዛቸው ከተሞች ጸያፍን ነገር ሁሉ አስወገደ። ይሄው ነው በቃ። ጸያፍን ነገር ሁሉ አስወገደ። በእግዚአብሔር ቤት የነበረውን የእግዚአብሔርን ቤት መሠዊያ አደሰ። ጸያፍ ነገርን አስወግድ ከህይወትህ። መራርነት፣ እልከኝነት፣ ጣዖትን እንደማምለክ ተራፊምን እንዳማምለክ ነው። ይሰማል ወይ? ተራፊምን እንደማምለክ ነው። እልከኝነት፣ ጣዖት፣ ሟርት፣ እግዚአብሔር መንፈስ ቅዱስን የሚያሳዝን ለቤዛ ቀን የታተማችሁበትን ቅዱስን የእግዚአብሔር መንፈስ የሚያስቆጣ ጸያፍን ነገር አስወገደ ይላል። አምላኩም እግዚአብሔር ከእሱ ጋር እንደሆነ ባየ ጊዜ ከእስራኤልም ዘንድ ብዙ ሰዎች ወደ እርሱ ተጠግተው ነበር። እርሱም ይሁዳና ብንያም ሁሉ ከኤፍሬምና ከምናሴ ከስምዖንም መጥተው ከእርሱ ጋር የተቀመጡትን ሰበሰበ። አሳም በነገሰ በ15ኛው ዓመት በ3ኛው ወር በኢየሩሳሌም ተሰበሰቡ። በዚያን ቀን ከመጡት ምርኮ 700 በሬዎችን 7,000 በጎችንም ለእግዚአብሔር ሰው ይገባዋላ። ከዛስ በፍጹም ልባቸውና በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። ይሄው ነው። ሰላምህ እንዲመለስ ከፈለግ ና ወደ እግዚአብሔር ተመለስ። ና ወደ ቃሉ እውነት ተመለስ። ና ወደ መጽሐፍ ቅዱስ እውነት ተመለስ። አምላክን እግዚአብሔርን ትተህ የፈጠረን የሰራን ከማፀን የሰራን እግዚአብሔርን ትተህ አንተ ሰላሜ በተክለ ሃይማኖት ይመለሳል ብለህ ካልክ በእርግጥ የእግዚአብሔር ሰው አይደለሁም እኮ ነው ብዬ የምልህ። ኢትዮጵያ ሰላምሽን እንድታገኝ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ብለህ እንዳልከው፣ አዎ በአምላኳ ታዛ ትጠለላ፣ በአምላኳ ጥላ ስር፣ በአምላኳ ቃል ትታመን። ማራት ኢትዮጵያ ማራት ሀገሬ የምንነት መጠሪያ ስሜ። በማራትማ ብራዘር ስንት ጊዜ እኮ እግዚኦ ማርነ ክርስቶስ አለ። ኪራ ላይ ስንት ዘመን አለ። ወደ እግዚአብሔር ቃል ተመለሱ። አሜን። አዎ ወደ እግዚአብሔር ቃል እንመለስ። የሰራዊት ጌታ እግዚአብሔር ደስ የሚሰኘው እንደ ፍቃዱ እንደ ቃሉ ስንኖርለት። ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ። እውነት እኮ ነው። ማራት ኢትዮጵያን ማራት ሀገሬን በየሄድኩበት መጠሪያ ስሜ። ኢትዮጵያውያን ተብለን ስለምንጠራ ማለት ነው። ይኸው በዓለም ዙሪያ ተበተነንም እንባላለን፣ አገር ውስጥም ሆነን እንባላለን። ትግሬው ከአማራ፣ አማራው ከኦሮሞ፣ ኦሮሞ ከእንትና ምናምን ነገር እያለ ማለት ነው። ተወሱ አማራ ከአማራ፣ ትግሬ ከትግሬ፣ ኦሮሞ ከኦሮሞ፣ ወላይታ ከወላይታው ይናጫል፣ ይባላል። የዓለም መንግስታት የሀገር መንግስት አይፈሩ፣ ዩናይትድ ኔሽንን አይፈራ፣ የሃይማኖት መሪ ኦርቶዶክሳዊ ጳጳስን አይፈራ፣ የእስላሙን ሼካ አይፈራ፣ የጴንጤን ፓስተር አይፈራ። አመፅ ከእግዚአብሔር ቤት ጀምሮ ንስሐ ግቡ።
ንስሐ ነው መግባት ያለብን። በፍጹም ልባቸውና በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ ይላል። እኛ እኮ ብራዘር እኛ እኮ ምድራችን ላይ መዓት ሲመጣ የምንፈልገው ማንን ነው? ለእመቤታችን በአግባብ ስላልታጠነ ነው ይለዋል። እውነታችሁን ነው። ስለዚህ እሷ ማለት ነው መዓት ያመጣችው። ተክልዬ በአግባብ መቼ ተዘከሩና ይልሃል። አሁን አረጋዊስ መቼ ታሰቡና? ቤተክርስቲያናቸው ዝንጀሮ ገባበት ይለዋል። ጃርት ገባበት፣ ጉርጥ ደነሰበት ይላል። ዳራስ ምድር የምትፈታው በፍጹም ልቡ ትውልድ እግዚአብሔር ሲፈልግ ነው። የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ይላል ይፈልጉ ዘንድ ቃል ኪዳን አደረጉ። እርስ በርስ የምትናጨው እኮ ነው ብዬ የምልህ የሰራዊት ጌታ ቅዱስ እግዚአብሔር በመንፈሴ ላይ ስለሚናገረኝ እርስ በርስ ወገን ከወገን ከተማ ከከተማ አይደል የምትዋጋው? ሽምቅ ውጊያ ባህር ዳር ላይ አላየንም እንዴ? ጎንደር፣ መቀሌ፣ አዲግራት፣ ውቅሮ፣ ዛላምበሳ አላየንም እንዴ? ወሎ ላይ፣ ከሚሴ፣ ደሴ፣ ኮምቦልቻ እርስ በርስ ደብረ ብርሃን፣ ናዝሬት ከተማ፣ በኦሮሚያ ክልል በየትኛው ንስሐ ግቡ። ወለጋ ብለህ ብትል ክፍለ ሀገሩ በሙሉ ንስሐ ነው የሚያስፈልገን። ካልሆነ የመከራ ጽዋህን እየጠጣህ ትኖራለህ ማለት ነው። ወገን ከወገን ከተማ ከከተማ ይዋጋ ነበር። ይሄ እኮ ነው ምድራችን ላይ ያለ። በዚያ ዘመን ለሚወጣውና ለሚገባው ሰላም አልነበረውም። በምድር በሚኖሩት ሁሉ ታላቅ ድንጋጤ ነበር። ማን ነው አሁን ወደ አማራው ክልል የሚሄድ? ማን ወደ ኦሮሚያ ክልል የምትሄድ? አርሲ ዞን ላይ እያለቀ ያለውን ህዝብ ብራዘር ወደ ዩናይትድ ኔሽን እንጩ ይላል። ወደ አምላኩ አይጮህም። አየህ፣ እኔ ስናገር እኔ ላይ ሲያላግጡ ነበር። የኔ ቅርብ አብሮ አደጎቼ ናቸው አርሲ ውስጥ የሞቱት፣ በእኔ ወረዳ ውስጥ ማለት ነው፣ መርቲ ወረዳ ሲያላግጡ ነበሩ። አሁን እነዚህ አሁን በዓለም ዙሪያ እንጮሃለን ብለው የሚሉ ኦርቶዶክሳን ማለት ነው፣ እኔ ስናገር ያላግጡ ነበር። ድምፅ ኑ ናቸው ብሎ ወደ አሜሪካና ወደ ሌላ ይጮሃል። ወደ ሰራዊት ጌታ ወደ እግዚአብሔር ተመለሱ። በመጀመሪያ ምን ሊያመጣልህ? ኢትዮጵያን ለማፍረስ እኮ ከ13 ጊዜ በላይ ስብሰባ አድርገዋል ዩናይትድ ኔሽን ላይ አይደለ? ባለፈው ላይ ፍትህ፣ አዎ በእርግጥ ፍትህ ያስፈልጋል። አዝናለሁ የተባሉ ቀበሌዎች ላይ የሞቱ ሰዎች እውነት ነው። በእነዛ ወረዳዎች ውስጥ እየተመላለስኩ ያገለግልኩባቸው በአንድ በተዘዋዋሪ መንገድ የማውቃቸው ናቸው። ለየክብረ በዓሉ በፈረስ በእግር የሆነው በእግር በፈረስ የሆነው በፈረስ እየሄድን ክብረ በዓል እናነግስበት የነበረ ማለት ነው። ማን ነው ሰላምን የመለሰ ታዲያ? የእስራኤል አምላክን እግዚአብሔርን የማይፈልግ ታናሽም ወይ ታላቅ ወንድም ሴትም ይገደል ዘንድ ማሉ ይላል። መሐላው ኪዳኑ ይፈቅድላቸው ነበር። ማንም እግዚአብሔር ከዛስ ለእግዚአብሔር በታላቅ ድምፅና በእልልታ በእምቢልታ በቀንደ መለከት ማሉ። በፍጹም ልባቸው ምለዋል፣ በፍጹም ሕሊናቸው ፈልገውታና እርሱም ተገኝቶላቸዋልና ይሁዳ በመሐላው ደስ አላቸው። እግዚአብሔርን ሲፈልጉት እግዚአብሔርም በዙሪያቸው እረፍትን ሰጣቸው። እረፍትን ሲሰጣቸው አንዱ ከአንዱ ጋር መዋጋትን አቆሙ ማለት ነው። ወገን ከወገን ጋር ኤፍሬም ምናሴን፣ ምናሴ ኤፍሬምን፣ ምናሴና ኤፍሬም ይሁዳን ይበሉበት የነበረው አቆሙ ማለት ነው። እና ምን ሰላም አደረገላቸው ማለት ነው። ይህንን እውነት ኦርቶዶክስን ትላለች። በኤፍሬምና በምናሴ መካከል አንድነትን የምታደርግ ጸባቸውን አርቃ አንድ ያደረገቻቸው ማርያም ናት ትላለች። ቀደዳ ውሸት። ወደ እግዚአብሔር ቃል እንመለስ። ወደ እግዚአብሔር ቃል ተመለሱ። ወደ እግዚአብሔር ቃል ልመለስ ወንድሞቼ እናቶቼ። እግዚአብሔርን ፍሩ። እግዚአብሔርን እንፍራ። እግዚአብሔርን ፍሪ እህቴ። በጎዳና በመንገድህ በመንገድሽ በመንገዴ፣ በቤትህ በቤትሽ በቤቴ በቤታችን፣ በቤተ ክርስቲያንህ በቤተ ክርስቲያንሽ በቤተ ክርስቲያኔ በቤተ ክርስቲያናችን፣ በምድሬ በምድራችሁ በምድርሽ በምድራችን እግዚአብሔርን ፍሩ። ከክፉ ቀን ትሰወሩ ይሆናል። እግዚአብሔርን ፍሩ። ኢትዮጵያ ውስጥ የተነሳ በሽታ አለ ተብሎ ሰሞኑን በጣም እየተወራ ነው። አደገኛ በሽታ ነው ተብሎ ምን ያህል እውነት እንደሆነ ባላቅም አደገኛ በሽታ በደቡብ ክልል ላይ ተገኝቷል እየተባለ ይወራል።
እውነት ነው አይደለም አላውቅም። ልክ እንደዚህ ገዳይ የሆነ ማለት ነው። ወንድምነት ቢኒያም እውነት ነው። ኦኬ ዝርያው እንደ ኢቦላ አይነት ያለ ሆኖ እንደዛ አይነት ቫይረስ ኢቦላ አይደለም ሌላ ቫራይቲ ያለው ግን እንደዛ አይነት ቫይረስ ኦልሬዲ ተነስቷል እና 3 ሰዎች መሞታቸው በሱ ታውቋል። 3 ደግሞ ሌላ ይሞቷሉ። አይ ቲንክ በ48 ሰዓት ውስጥ ይሁን በ72 ሰዓት ውስጥ ነው የሚገለው። አሁን ይህንን በሽታ እንግዲህ እስቲ ከዚህ በሽታ አርሴማ ነች የምታድነው ወይስ ማን ነው የሚያድነው? እናያለን። ማይጠንት ተጀምሯል። እርብዬ በኮሮና ይታጠል ተጀምሯል። ማይጠንት አጭሱ አልኩኝ። አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ። ጭስ ታጨሳላችሁ አይደል ወገኔ? በሽታ ሲመጣ ጭስ፣ መቅሰፍት ሲመጣ ጭስ። የማይገናኝ ነገር እኮ ነው እኛ ሀገር የሚያደርጉት አልኩ። የማይገናኝ ነገር ለአንተ ራሱ ሊገለን ነበረ። የሚካኤል ጭስ በየሰፈሩ እየታጠነ እሱ ሲያካባቢ በጭስ ሊገሉን፣ እሱ ሲያካባቢ ቆሻሻ እየተጠረገ ነው። ወንድሞቼ እናቶቼ ንስሐ ግቡ፣ ወደ እግዚአብሔር ሐሳብ እንመለስ። ትውልድ ሆይ የእግዚአብሔርን ቃል ተመልከቱ ብሎ የሚለው የጌታዬ ቃል ለዚህ ትውልድ ለአንተም ለእኔም ለአንቺም ያስፈልጋል። ለትውልድ ሁሉ ነው የሚያስፈልገው። በሃይማኖት በዘር ብትታጠር እግዚአብሔር አምላክ ምድራችን እንዲፈውስ ከፈለግ እግዚአብሔርን አምላክ የእውነት ፈልገው። ከዘላለም ፍርድ እንድትድኑ ከፈለጋችሁ ወደ ጌታ ወደ ኢየሱስ ክርስቶስ ወደ ክንፎቹ ጥላ ወደ ምሕረቱ ታዛ ኑ። ለሕይወት የሚሆን ንስሐን የሚሰጥ እሱ ነው። ከበደል ከኃጢአታችን ፈጽሞ የሚያጥበን የዘላለምን ሕይወት በደሙ ፈሳሽነት የሚሰጠን እሱ ነው። ኑ ከዘላለም ሞት አምልጡ፣ ከዘላለም ፍርድ አምልጡ። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ መስመር አግኙን። በኤፍሬምና በምናሴ አንድነትን ያደረገ ራሱ እግዚአብሔር ነው። በአይሁድና በአሕዛብ መካከልም አንድነትን ያደረገ ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ መጥቶም ርቀው ለነበሩት ሰላምን የምስራች ብሎ ሰበከ፣ ቀርበው ለነበሩት ሰላምን የምስራች ሰበከ። በሁለቱ መካከል ያለውን የጥልን ግድግዳ በስጋው ነው ያፈረሰው። ከሁለቱ አንድን አዲስን ሰው ይፈጥር ዘንድ ይላል። ጥልንም ይገል ዘንድ ሰላምንም ያደርግ ዘንድ። አንተ ብትፈወሰው አንቺ የምትፈወስሽው እኔ የምፈወሰው ለእግዚአብሔር ቃል አሜን እና አዎ ስንል ነው። ምድራችን የምትፈወሰው እኔ እናንተ ስንፈወስ ነው። ኦኬ ምድራችን የምትፈወሰው ለእግዚአብሔር ቃል አሜን ስትል ነው። ካልሆነስ የዘመን ቁጥርህ አልቆ የዘመን ቁጥርሽ አልቆ ወደ መቃብር እንገባለን። መቃብሩ ጋር ብቻ አይደለም ታሪክ የሚዘጋው። ሁለተኛ ሞት አለ። ሁለተኛ ሞት የሚባል አለ። ወንድሞች እናቶች ታጠቡ፣ የሥራችሁንም ክፋት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ ነው ያለው ጌታ። እንዴት ብሎ ኢትዮጵያ ሊፈውሳት እግዚአብሔር? አንተ አይጡንም ጉርጡም ላይ አስደግመህ እኮ ሰው ላይ በየግቢው ተወረውራለህ፣ ትቀብራለህ። ምንዝርናው፣ እርኩሰቱ፣ የጣዖት አምልኮ፣ ዘረኝነቱ ምድሪቱ ላይ እንደ ሊባኖስ ዝግባን ያደገው። ማራት ኢትዮጵያ ማራት ሀገሬን ይላል እግዚአብሔር። መማር አቅቶት ነው እንዴ? ከክፉ መንገዳችን አልመለስ ብለን እንጂ። አትቀልድ። እውነተኛ ንስሐ ልብስን መቀየርና ልብስን መቅደድ አይደለም። ለእውነተኛ ለእግዚአብሔር ቃል ሰሚት ማድረግ ነው። እግርን ከሸካራ መንገድ ልብንም ከሸካራ መንገድ መመለስ ነው። አንደበትን ክፉ ከመናገር ልባችሁ ውስጥ ጥላቻ የያዛችሁ ሰዎች ጌታ ኢየሱስ ምስክሬ ነው አልኳችሁ። የዘመናችሁ ቁጥር ሻዶ ሆኖ ነው የሚያልፈው። ዳርክነስ ሆኖ ማለት ነው። በጨለማ ውስጥ ተውጣችሁ ወንድሙን የሚጠላ ነፍሰ ገዳይ ነው ያለው ኤርሚያስ አይደለም፣ ቢንያም አይደለም፣ ዳጊ አይደለም፣ መርጌታ አይደለም። ወንድሙን የሚጠላ እህቱን የሚጠላ ሰውን የሚጠላ ጨለማው አሳውሮታል። ነፍሰ ገዳይ ነው ይላል። ነፍሰ ገዳይ እግዚአብሔር መንግስት ይወርሳል? አይወርስም። ከንዱ ጉዳችሁ ብትሞቱ ነፍሳችሁ ከእናንተ ቢነጠቅ እመነኝ የእሳት ባህር ነው የምትገቡት። ወንድሙን የሚጠላ ነፍሰ ገዳይ ነው ያለው። ነፍሰ ገዳይ ደግሞ እግዚአብሔር መንግስት እንደማይወርሱ ታውቃላችሁ ብሏል። አለቀ።
ሰው ችግር የለም ዝም ብሎ ኤርሚያስ ሲያካብድ ነው የህግ ሰባኪ ስለሆነ ምናምን ነገር ብሎ የሚልሽ ዲስኩር የሚደሰኩርልሽ ሰው ቢትኖሩ አትጠራጠሩ ወንድሞች እናቶቼ። እግዚአብሔር መሐሪ ነው። እግዚአብሔር ፍቅር ነው፣ ፍቅርን ይወዳል። እግዚአብሔር ይቅር ባይ ነው። እግዚአብሔር እናንተም በክርስቶስ ኢየሱስ ይቅር እንዳለ እርስ በርሳችሁም ይቅር ተባባሉ ብሏል። ይሄ ካልሆነላ አንተ ክርስቲያን አይደለም፣ አንቺ ክርስቲያን አይደለህም። ይሄ ካቃተህ አይደለንም። ካቃተህ በጸጋው ዙፋን ፊት ተደፋና ለምን ወንድሜን ይቅር ማለት አቃተኝ፣ ጌታዊ ልቤን ፈውሰው በለው። እንደኔ የበደላችሁን ፈጥናችሁ ተስማሙ፣ ይቅርታ ጠይቁ። ለበደላችኋቸውም የበደሏችሁን ምሕረትን አድርጉ፣ የበደላችኋቸውንም ይቅርታ ጠይቁ። እኔም እናንተም ሁላችንም። እዚህ ውስጥ ይሄ መልእክት የማይመለከተው ማንም የለም ከኤርሚያስ ጀምሮ። መንገዳችንን መርምርና እንፈትን፣ ወደ እግዚአብሔርም እንመለስ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛ ማሳቡን ይተው ነው ያለው። እየሰማኝ ነው ወይ ወንድሜ? እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛ ማሳቡን ይተው፣ ወደ እግዚአብሔር ይመለስ፣ ርኅራኄው ብዙ ነውና ይላል። አልተፈወስኩም፣ ታሪኬ እንትና አላለብኝም፣ በቃ ይህንን ብዬ በጌታ ፊት ብዙ ጊዜ እኮ ጸልዬ ነበር፣ እንትና የሚባል ነብይ ነግሮኝ እህትዬ አልኩሽ። አገር ነቢያት እየመጡ ይረባረቡ አልኩሽ። እውነቱን እነግራችኋለሁ፣ የምንፈወስበት መንገድ ይሄ ብቻና ብቻ ነው። የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም ነው ያለው። በደላችሁ ግን እናንተንና እግዚአብሔር ለይቷችኋል ያለው። አለቀ። ይሄ መጽሐፍ የተጻፈው ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ይጠቅማል የተባለ የእግዚአብሔር መንፈስ ያለበት መጽሐፍት ነው። የሀገር ነቢይ ይረባረብብሽ አልኩሽ፣ አያስጥሉሽም። የሀገር ነቢይ ማስታወሻ ደብተር ሁሉ ጭምር እስኪ ሞላ ድረስ ትንቢት ይንገርህ፣ አያድንም። ተመለሱ፣ እንመለስ። ከበደል ከኃጢአታችን ሁሉ ሊያነጻን የታመነና ጻድቅ የሆነ የእግዚአብሔር ልጅ ደም አለ እህትዬ፣ የእግዚአብሔር ልጅ ደም አለ ወንድሜ፣ የእግዚአብሔር ልጅ ደም አለ። ኦኬ። በሞቱና በትንሣኤው ከበደል ከኃጢአታችን ያነጻን የቀደሰን የጌታ ደም አለ። የጌታ ደም አለ። ማረኝ በለው ሊቀ ካህኑን። ጌታ ኢየሱስ ማረኝ በለው። ጌታ ኢየሱስ ማረኝ በዩ። አንቺ ምሕረት አድርጊና ማረኝ በዩ። አንቺ ምሕረት ሳታድርጊ ማረኝ ብለሽ ብትለው አይመርሽም። አንተ ምሕረት ሳታድርግ ማረኝ ብለህ ብትለው አይመርህም። እኔ ምሕረት ሳላድርግ ማረኝ ብለህ ብትለው አይመርህም። ይቅር በሉ ይቅርም ትባላላችሁ ነው ያለው ታላቁ ንጉሥ ጌታችን ኢየሱስ ክርስቶስ። እዚህኛ መካከል የበቀሉ እንክርዳዶች አሉ። በጴንጤው መካከል የበቀለ ንስሐ እባክህ አያስፈልግም ብለውም ብሎ እነዚህ የዲያብሎስ ልጆች ናቸው ወንድሞች እናቶች። በእውነት ነው የምነግራችሁ። ይሄ ቸርች የታጎረ ሁሉ መንግስተ ሰማያት ይገባ መስሎ ነው። አንተ ስንት አለ እኮ አልኩ፣ ስንት አለ። በእርሻ መካከል በስንዴ መካከል እንክርዳድ እንዳለ ሁሉ በበጎች መካከል ፍየሎች አሉ። በጴንጤ መካከል የእግዚአብሔር ልጆች ጴንጤዎች እንዳሉ ሁሉ የዲያብሎስም ልጆች አሉ መካከላችን። እውነቴን ብዬ ምልህ፣ እውነቴን ነው ብዬ ምልህ አሉ። እዚህ አሁን አይናቸውን አፍጥጠው ጥርሳቸውን አቅጥጠው ቁጭ አሉ የዲያብሎስ ልጆች። በምን ይታወቃሉ? ዮሐንስ በመልእክቱ ላይ ምንድን ነው ያለ? አንደኛ ዮሐንስ መልእክት ላይ የእግዚአብሔርና የዲያብሎስ የሆኑት በዚህ ይለያሉ ይላል አይደል? ምንድነው መለያቸው? እዛ ጋር ገብተህ አንብብና እሱ ነገር ህይወት ውስጥ እንዳይኖር ተጠንቀቅ። ጌታ ይመስገን አቡነ ዘበሰማያት ብለህ ስላልክ የእግዚአብሔር ልጅ አይደለም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይታወቃሉ ይላል። መታወቂያቸው ምንድነው? አንደኛ ዮሐንስ መልእክት ምዕራፍ 3 አንብበው ሄድ ነው። ወንድሙን አጥሎ እህቱን የሚጠራ የማን ልጅ ነው? የመንፈስ ቅዱስ ወይስ የዲያብሎስ? ይቅር ማይል የማን ልጅ ነው? ምሕረት ያጣ ልብ የማን ልጅ ነው? የክርስቶስ ልብ ወይስ እግዚአብሔር ይፍታን። እግዚአብሔር ይፍታችሁ። እግዚአብሔር ይፍታ ምድራችንን። እዛ በሐሰት ትምህርት በመጽሐፍ ተጽፎ እግዚአብሔር ያደረገውን ሌሎች ናቸው ያደረጉት ተብሎ ይባላል። ይሄ አግባብ አይደለም። እግዚአብሔር ምሕረትን ያድርግልን።
አባቶ በስምህ እንጸልያለን በኢየሱስ ክርስቶስ ስም። ሰው ሲፈወስ ነው ምድር የሚፈወሰውና አስቀድመ እግዚአብሔር ምድራችንን ፈውስ፣ ምድራችንን ፈውስ፣ ምድራችንን ፈውስ እንላለን። ምድራችን ተብሎ ሲባል የኢትዮጵያ ተራሮችና ኮረብቶች የኤርትራ ተራራና ኮረብታ አይደለም። ምድራችንን ፈውስ ማለታችንን ትተን እኛን ፈውሰን ብለን እንድንል ጌታ ሆይ እርዳ። እኔን ፈውሰኝ፣ እኔን ፈውሰኝ፣ እህቶቼን ፈውስ፣ ወንድሞቼን ፈውስ፣ የኦርቶዶክስ ቤተክርስቲያንን ፈውስ፣ ወንጌላውያን አማኞችን ፈውስ፣ ካቶሊካውያንን ፈውስ፣ ሙስሊሞችን ፈውስ። እግዚአብሔር ሆይ ሰዎች ስንፈወስ ነው ምድራችን የምትፈወሰው። እኛ ባልተፈወስንበት ተራሮችና ወንዞቻችን፣ ሸለቆቻችንና እርሻዎቻችን ሊፈወሱ አልቻሉም። ቀን ሙሉ በደከምንበት እርሻ ላይ አንድ ማዳበሪያ ጤፍ ነው የምናመርተው። ከዓመት እስከ ዓመት ደክመንበት አንድ ኩንታል እህል መሬት ኃይሏን አልሰጥ ብላናለች። አባቶቻችን የአዙሪት ውስጥ ነው የከተቱን። ምድራችን ከጦርነት ተፋታ አታውቅም። ገንዘባችን ጥይት ለመግዣ፣ ሰይፍ ለመግዣ፣ እርስ በርስ ለመተራረጃ፣ እርስ በርስ ለመገዳደያ ነው የሆነው። አንደኛውም መንግስት አንደኛውም ንጉስ እንኳን ቢነግስ ብናነግሰው አንተ ብታነግሰው በስርዓት በሰላም አስተዳድሮ የጨረሰበት ዘመን የለም። በደም ያወርዱታል። አምፀውበት ዙፋን ይገለብጣሉ። አምፀው ዙፋን ለመገልበጥ ይሯሯጣሉ። እግዚአብሔር ሆይ ምድራችን የምትፈወሰው እኛ ስንፈወስ ነው። እኛ እንድንፈወስ ደግሞ ወደ ቅዱስ ቃልህ እንድንመለስ በቅዱስ ቃልህ እንደነገርከን በስም የተጠራን ክርስቲያኖች ነን ብለን ምንል በብዙ ሚሊዮን የምንኖር አማኞች በምድር ላይ አለን። ወንጌላውያን አማኞች በኢትዮጵያ ውስጥ አለን። ኦርቶዶክሳውያን፣ ካቶሊካውያን ምድሪቱ ላይ ካለው ህዝብ እጅግ የበዛው በክርስትና ሃይማኖት ውስጥ የበዛ ህዝብ አለ። አንዳችንም ግን ቅዱስ ቃልህን ቀዳሚ አድርገን ለቃልህ ስንታዘዝ አንታይም። ልባችን እልከኛ ነው። በቀናነት ቃልን አናነብም። በቀናነት ቃልን አንሰማም። በቀናነት ለቃል ምላሽ አንሰጥም። ከዚህ የተነሳ ለመረገምና ለግድያ፣ ለሞት፣ ለበሽታ ተላልፈን ተሰጥተናል። በዚህም አሁን በመጣው አዲስ በሽታ በተባለው ኢትዮጵያ ውስጥ በተከሰተው በደቡብ ኢትዮጵያ ላይ ምን ያህል ሊስፋፋ እንደሚችል አናቅም። እግዚአብሔር ለዚህ ህዝብ አንተ ራስህ ካራራህልን በስተቀር ትውልዳችን፣ ህዝባችን ወደ ጉድጓድ የሚገባበት መቅሰፍት ምድራችን ላይ ተገኝተዋል። እባክህ ስለ ቅዱስ ስም ብለህ ይቅር እንድትለን እንለምናለን። አሜን። እንድታልፈን እንለምናለን። ሽማግሌዎች ከነሽበታቸው ወደ ሲኦል አይውረዱ። የወንጌልን እውነት ሳይሰሙ እናቶች እግዚአብሔር ሆይ ልጆች አልባ ሆነው አይደጉ። አሜን። ልጆችም ወላጆች አልባ ሆነው አይደጉ። አሜን። ስለ ስም ብለህ እንለምናለን። እግዚአብሔር መንፈስ አሜን። ወጥቶ የማይመለስ አምላክ ስጋ መሆናቸውን አሰበ ተብሎ እንደተጻፈ ብትገድለን ዓለሙን ብታጠፋው አንተን ለምን እንዲህ ታደርጋለህ? ለምን እንደዛ ሰራክ? ይሄኛውን የተናገርከው በስሜት ነው፣ ይሄንን ያደረከው ደግሞ በስተት ነው ብሎ ሊልህ የሚችል ማንም የለም። በአንተ ዘንድ በስተት የሚነገር በስተት የሚደረግ ነገር የለምና ጻድቅ አምላክ ነህ። ጽድቅን ትናገራለህ። በጽድቅ የተናገርከውን ጽድቅን ትፈጽማለህ። ምሕረትህ ምድራችንን ይክደን። የሃይማኖት መሪዎች ከፖለቲከኛ መሪዎች የተሻለ ህይወት የላቸውም። ዘረኝነቱ ከእያንዳንዱ አብያተ ክርስቲያናት ዘርዝሮ ወጥቷል። አመፃና ግፍ፣ ደም ማፍሰስ፣ ጥላቻ፣ አመፃ፣ እርኩሰት፣ ምንዝርና በኤሊ ዘመን፣ በሳሙኤል ዘመን በሴሎ እንደነበረው እንደዚሁ ሆኗል። አስማተኞችና ጠንቋዮች፣ ደጋሚዎችና መተተኞች፣ ሐሰተኞች ነቢያትና ሟርተኞች፣ ሞራ ገላጭና አስማተኞች፣ በድግምት የሚጠነቁሉ ሁሉ ምድራችንን ሞልተውታል። አንዳንዶቻችንም የኛው የሥጋ ዘመዶች ሁሉ ጭምር እዚህ ውስጥ አሉ። ምሕረትን እንድታረግልን እንጸልያለሁ። አሜን። ምሕረትን እንድታረግልን እንለምናለን። አሜን። የንጹሃን ደም እየፈሰሰ ያለ በአርሲ ክፍለ ሀገር ውስጥ እየፈሰሰ ያለ፣ በምዕራብ ሐረርጌ ውስጥ እየፈሰሰ ያለ፣ በሰሜኑ የሀገራችን ክፍል፣ በምዕራቡ በወለጋ በተለያዩ ቦታዎች ላይ እግዚአብሔር በስም ጸልያለሁ። ወንድማችንን ጠቅላይ ሚኒስትር ዶክተር አብይን እንድትረዳው አሜን። እግዚአብሔር ይህንን ህዝብ እንዲሸከም በዚህ የመከራ ዘመን አምጥተዋል። ማንም እውነት ነው። ማንም ታግሶ እንዲህ የሆነ አንድ ቤተሰብን መምራት ይከብዳል። ልጆቼ ይፈታተኑኛል ሲጮህብኝ፣ ወንድሞቼ እናቶቼ፣ በግራና በቀኝ 3 ልጆች የምድሪቱን መዓት ነው የተሸከመው እግዚአብሔር። እኔ በቃኝ እስካሁን ድረስ አገልግያለሁ ብሎ ትቶ ቢሄድ እርስ በርስ የሚተላለቅ ትውልድ ነው። መንግስት ቢወርድ እኮ አልኩ፣ መንግስት ቢወርድ እርስ በርስ ተቀረዳዶ በአንድ ቀን ያልቃል። እግዚአብሔር ምድራችንን ይፈውስ። አሜን። አላሰራ ብለውት
ሁሉ ጦርነት ነው። ሁሉ ጦርነት ሰባኪ። ኢትዮጵያ ንስሐ ግቢ፣ ህዝቤ ሆይ ንስሐ ግባ። መተላለቅ ነው የፈለከው? ገጀራ ገዝተሃል፣ ጥይት ገዝተሃል፣ እየተገዳደልክ ነው። አንዱ ትፈጃለህ። ሞት ነው የፈለከው አይደል? ይኸው ኢትዮጵያ ውስጥ ተገኘ የተባለ በሽታ የእያንዳንዳችሁን ቤት ያንኳኳል። እግዚአብሔርን የሚፈሩ ብቻ ይታደጋቸዋል። እግዚአብሔር አታሳብብም። የክፉዎችን ጉባኤ እግዚአብሔር ከምድሪቱ ላይ ይነቅላል አልኩ። አትጠራጠረኝ፣ ይህን ቃል ስማ። ክፋትን የምትመክሩ ለሀገሪቱ ህዝብ ሰላምን ብትመኝ እዚህ ህዝብ ላይ ጥይት አተኩስም። የሀሳብ ልዩነት ካለህ ቀርበህ ጠቅላይ ሚኒስትሩና የፖለቲካ ፓርቲያቸው በእውቀት ሞግተህ ትረታለህ፣ እንዲለቁ ታደርጋለህ። በምርጫ ማለት ነው። አንድ ቀን ኢትዮጵያ አንድ ቀን አፄ ዮሐንስ በሰላም አይደለም የወረዱት። አፄ ቴዎድሮስ በሰላም አይደለም የወረዱት። አፄ ምኒልክ በሰላም አይደለም የወረዱት። ሁሉ ቀን በዘመናቸው ጦርነት ነበር። ልፈልጌ ነው። አፄ ኃይለ ሥላሴ በጦርነት ነው። መንግስቱ ኃይለ ማርያም በጦርነት ነው። መለስ ዜናዊ በጦርነት ነው። እሳቸው እንኳን ቢሞቱ ማለት ነው። ወያኔ ኢህአዴግ ብለው በኃይለ ማርያም ጊዜ ጦርነት ነው። በዶክተር አብይ አሁን ጊዜም ጦርነት ነው። ገና ሊመጣውም ላለ ለመዋጋት መሳሪያ ገዝቷል። አየህ ትውልድ። ለዚህ ነው ኪራ ላይ ሰው ይልልሃል። ፈውስን አታገኙም አልኩ። ታጠቡ። የስራችሁን ክፋት ከዓይነ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ ብሎ ያለው የያዕቆብ ንጉሥ ልዑል እግዚአብሔር ነው። ግማሹ አትክልት ይተክላል፣ ግማሹ ሰው ይነቅላል። እንዲህ አይነት ዘመን ላይ ነው የደረስነው። ግማሹ ዛፍ ይተክላል፣ ግማሹ በመኪና ዛፍ ይሰብራል። አዲስ አበባ ከተማ ውስጥ ያየ ነው። ዛፍን ብለትራን እንደ ኤርሚያስ ትውልዱ እየተሰበረ ነው። አዋቃለሁ። እግዚአብሔር ምድሪቱን ያስባት። አሜን። ከዛሬ ከዛሬ ዓመት አካባቢ ይመስለኛል አንዲት እህት ምንጸልይ እህት ነበረች፣ በአውሮፓ ውስጥ ያለች። ስለ ምድሪቱ አሁንም የምንጸልይ ወገኖች አሉ። ዝም ብዬ የምንለፋለፍ ብቻ እንዳይመስልህ። ማለት ጸሎተኛ ነኝ እያልኩም አይደለም። ኦኬ። መዓት ነው የመጣው ምድሪቱ ላይ። እግዚአብሔር ኢትዮጵያን ከውድቀት የታደገበት ነው። አሁንም ግን ወንድሞች ናቶቼ፣ አሁንም ግን የጦርነት ነጋሪት ትሰብቃለህ። አታሳብብም። ትግሬ፣ አማራ፣ ኦሮሞ፣ ከምባታ፣ ሀዲያ፣ ወላይታ ብለህ ማለት ነው። አታሳብብም። መዓት ቤትህን ያንኳኳል። ሞት የወለድካቸው ልጆችን ይነጥቃል። በማንም አታሳብቡ። እግዚአብሔር መቅሰፍትን ሲያደርግ ነው በምድሪቱ ላይ ንጹሐን ወገኖች ሁሉ የሚታረዱት። አሁን ምን ስላደረጉ አርሲ ውስጥ ያሉት ይገደላሉ? ባጨዳ ወቅት እህል እያጨዱ እያሉ ነው መጥተው ርፍርፍ አድርገዋቸው የሄዱት። በማቀው ቀበሌ የማቃቸው ሰዎች ሰው ጤፍ እያጨደ ብራዘር፣ አመቱን ሙሉ የደከሙ ገበሬዎች። አምላኬ ምን አደረገ ይሄ ደግ ገበሬ? ምን አደረገ ይሄ የዋህ ህዝብ? የማንም ጥይት መለማመጃ ያደርጉታል። በቢሎ እጃቸውን እግራቸውን ይቆርጣሉ። ነሳ ነው መግባት ያለብን ነው ብዬ የምልህ። ወደ ዩናይትድ ኔሽን መጮህን ትታ ወደ ሰራዊት ጌታ ወደ እግዚአብሔር በብርቱ ብንጮህ እግዚአብሔር ምድራችንን በፈወሳት ነበር። ምድራችንን ማለት እኔ እናንተን በፈወሰን ነበር። እኔ እናንተ ወደ እግዚአብሔር ያልጮኑን ምድራችንን ፈውስ ብለህ ብትል ተራራ ሸለቆን አይፈውሰውም። ተራራ ሸለቆ የሚፈወሰው በተራራውና በሸለቆ ላይ የሚወጡ የሚገቡ እኔ እናንተ ስንፈወስ ነው። በክርስትና ሃይማኖት ውስጥ እንኳን አንድነት መስማማት እኮ የለም። ስላሴ አማንያን ብለው እውነት እንነጋገር ከተባለ ኦርቶዶክሱ ለጴንጤ፣ ጴንጤው ለኦርቶዶክሱ፣ ኦርቶዶክሱ ከካቶሊክ፣ ካቶሊኩ ለጴንጤው ሰላም አለው እንዴ? የለውም። ንስሐ ነው መግባት ያለበት። የለውም። ኦርቶዶክሱ ከኦርቶዶክስ ሰላም አለው እንዴ? የለውም። ጴንጤው ከጴንጤ ሰላም አለው እንዴ? የለውም። ካቶሊክ ከካቶሊክ ሰላም አለው እንዴ? የለውም። እስላሙ ከእስላም ሰላም አለው እንዴ? ምድርቱ ላይ የለውም። እንደ እግዚአብሔር መልእክተኛ እውነቱን ነው የምነግርህ አለ። ኦርቶዶክሱ ከኦርቶዶክሱ፣ ጳጳሱ ከጳጳሱ፣ ፓስተሩ ከፓስተሩ፣ ሼካው ከሼካው። መጅሊሱ የተፈወሰ ነው። ቤተ መቅደሱ የተፈወሰ ነው። ቤተ ክርስቲያኑ የተፈወሰ ነው። አልተፈወሰ።
እግዚአብሔር ምድራችንን ያስብ። አሜን። በየቤታችሁ ጸልዩ። በየቤታችን እንጸልያለን። እግዚአብሔር ያደረገውን በቀድሞ ዘመን ያደረገውን ክብሩን እየነጠቀን ለፍጡር እየሰጠን እግዚአብሔር የሰራውን አልሰራም፣ እነ ሚካኤል ያልሰሩትን ሰርተዋል፣ ያላደረጉትን አድርገዋል፣ ያልሆኑትን ሆነዋል እያልን ውሸትን በዜማ እውነትን መደበቅ መተን በእግዚአብሔር ፊት ቆመን ምድራችንን ፈውስ እንላለን። እግዚአብሔር በምሕረት ያስባት ምድራችንን። እግዚአብሔር በምሕረት ያስበን እኛንም፣ እኔንም እናንተንም። ጸጋና ሰላም ይብዛላችሁ። እዚህ ላይ አቆማለሁ። ተባረኩ። ሰላም ሁኑ። አሜን።